ይመታል። የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በቲክቶክ አነጋጋሪው መምህር ተብሏል። ፊዚክስን ቀለል አድርጎ ያስረዳ ብዙዎችን ወይኔ ድሮ በኖረ አስብሏል። ለማንኛውም ቲቸር ዳኒን እስኪ ሞቅ አድርጋችሁ ወደዚህ ጋብዙት። ቲቸር ዳኒ ሰላም ነው ወይ? እኔ ቲቸር ዳኒ ሲባል ስምህ ዳንኤል ነበር የሚመስለኝ። ዳኛቸው ነው። አዎ ዳኛቸውም ወደ ዳኒ ነው የሚመጣው። አይ ዳኛቸው የሚሉን ስም ያወጡልኝ እንግዲህ እናትና አባቶቼ ናቸው። እሺ እኔ ከመወለዴ በፊት እናትና አባቴ ጣልተው ነበር እና ሞመንት እናቴ እኔን ወልዳ ወደ ቤት ስትገባ ሰፈር ውስጥ የነበሩ ሰዎች ድንገት አባቴ መጡ እግሯ ላይ ወድቅና ይቅርታ ይጠይቃታል። የዛን ሰዓት ላይ ዳኛቸው ሲሉ ስያሜ ሰጡኝ ማለት ነው። አስታረቃቸው። ኧረ ለዳኙ ገላግሌ ዳኙ ገላግሌ የተባለው እኮ በልጅ አንተ ነህ። ዋው ደስ ይላል። ስለዚህ ዳኒ ቲቸር ዳኒ ድሮ ወሰን የሚባል አካባቢ ይኖር ነበርና እዛ አካባቢ የነበሩ ጓደኞቼ ናቸው ዳኒ ብለው በቃ ዳኒ ጠሩኝ። በዛው ዳኒ ብሎ ቀረ። ምክንያቱም ዳኛቸው ሲሆን ዳኒ ብዙ ጊዜ ቀርብ የሚለው ወደ ዳንኤል ኖርማሊ እንደዛ ነው። ዳኛቸው የአባት ስም ሻምበል ነው። ሻምበል በላይነህ አይደለም፣ ሻምበል ሽፈራው። አሁን አባት ሻምበል ቢሆኑ ኖሮ እንደው በማዕረግ ስማቸው ማን ይሆን ነበር? ሻምበል ሽፈራው። ሻምበል ሽፈራው። ብዙ ጊዜ ሻምበል የሚለው ስም በፊት በቃ እንደ ሚሊዮን የማዕረጉም ነገር በልጅ ላይ መናፈቅና ልጆቻቸውን ቤተሰቦች ሻምበል ይሉ ነበርና ሻምበል ሳይሆኑ ግን እኔ ልክ እንደዚህ የማውቀው ሐረር አንድ ጓደኛችን ስሙ ኢንጂነር ነው። ያው እንግዲህ ኢንጂነር ተባለ በልጅነቱ ማለት ነው። አባቱ ኢንጂነር መሆን ይፈልጉ ነበር እና ያን ነገር ሳያሳኩ ነው ያለፉትና እናት ለልጃቸው ኢንጂነር ብለው ከሆነ ጊዜ በኋላ እሱም በልህ ተምሮ ኢንጂነር ሆነ እና ለመጥራት እንቸገር ነበር። ኢንጂነር ትንሽ ያስቸግራል። እንኳን ደህና መጣ በሉት እስኪ ዳኒ ለናታሽ። ውለትና እድገት እኛው ጋር ነው ድሬዳዋ ነኝ። ነበር እኛው አላመለጥንም። ከድሬዳዋ ከወጣሁ በኋላ ነበር። ድሬዳዋ እያለሁ አልነበረም። የኛ ቤተሰብ አስተዳደግ ትንሽ ጠበቅ ያለ ነበርና ከቤት ትምህርት ቤት ከትምህርት ቤት ቤት ነው። ሌላ ምንም አይነት እንቅስቃሴ አልነበረም። ኢቭን ሰፈር እንኳን ወጥቼ አልጫወትም። በመንሰላል ላይ ወጥቼ ነው ልጆች ሲጫወቱ እንኳን አየ ነበረው። ጠበቅ ያለ ፋሚሊ ነበር የነበረን። ትንሽ ያዝ አባቴ በጣም ያዝ የሚያደርግ አባት ነበር። እስከ 12ኛ ክፍል እንግዲህ የተማርኩት ድሬዳዋ ብስራተ ገብርኤል ተብሎ የሚጠራ ትምህርት ቤት ውስጥ ነው። እሺ እና እስከ 8ኛ ክፍል ድረስ በነበርኩበት ጊዜ ይሄ ትምህርት አይቀበሉም ብለህ ከምትመድባቸው ሰዎች መካከል አንዱ ነበርኩኝ። እኛን ነበርክ በለው እኛ ነበረ የሉበትም። እሺ ከዛ ከ8ኛ ክፍል ጨርሼ 9ኛ ክፍል በሚገባበት ሰዓት ላይ ነው የኔ ትምህርት ላይ ያለኝ ተርኒንግ ፖይንት የተፈጠረው። ምንድን ነች ያቺ ተርኒንግ ፖይንቷ? እንግዲህ ምን መሰለህ፣ አሁን እስከ 8ኛ ክፍል ላይ የተማርኩበት ጊዜ ጎበዝ የመሆን ትልቅ ጉጉት ነበረኝ። እሺ እና እጠይቃለሁ። አንደኛ የሚመጡ ተማሪዎችን እጠይቃለሁ፣ ሁለተኛ የሚመጡ ተማሪዎችን እየተከታተልኩ እጠይቃለሁ። ምንድነው ጎበዝ የሚያደርጋችሁ እላለሁ። አንድ ጊዜ አንደኛው ጓደኛዬ እኔ አሳ ዘይት ስለምጠጣ ነው አለኝና ሞከርኩት። ባይገርም ለውጥ የለም። አይኪው ለማጨ ሁለተኛው ጓደኛዬ ደግሞ ጧት ሜዲቴት የማድረግ ልምድ አለኝ አለኝ። ጧት ተነስቶ ሞከርኩት። ሌሊት እየተነሱ ሜዲቴት ማድረግን። ምንድነው ሜዲቴት የሚያደርገው? በቃ ጧት ተነስቶ መመሰጥ፣ ዝም ብሎ መቀመጥ ብሎኝ ቀልብ ይሰበስባል። ሞከርኩት። ፎከስ። እሺ ለውጥ አልነበረው። መጨረሻ አንድ በጣም የሚቀርበው ልጅ ነበረ እና እሱ ትምህርት ቤት ውስጥ በጣም ብዙ ሰዎች ነው የሚወዱት። አስተማሪዎችም ልክ እንደሱ ነው እያሉ ነው አፕሪሺየት የሚያደርጉን። አንድ ቀን እንደ ድንገት ሆኖ አንድ ዲስክ ላይ መቀመጥ ቻለና ምንድነው ጎበዝ ሆንኩ፣ እንዴት ነው ስታጠና የሚገባ? እኔ አጥንቼ እሱ ሳያጠና ጥያቄ ስንሰራ ጥሎኝ ነው የሚሄደው። እሺ እና ቴኳንዶ ስለምሰራ ነው አለኝ። ገባው ካራቴ ሁሹ መማር ጀመርኩኝ። እየተማርኩኝ ግራጄ ተሰብሮ ወጣው። ለውጥ የለም፣ ሰባራውኝ ወጣው ማለት ነው። ፋይናሊ ግን ምን ተፈጠረ? የ8ኛ ክፍል ሚኒስትሪ ውጤት በሚመጣበት ሰዓት ላይ አባቴ የሚሰራው እኔ በመማርበት ትምህርት ቤት ውስጥ ነው። በዘበኝነት ነው የሚሰራው። እና ድንገት ሚኒስትሪ ውጤት ወጣና የሰፈር ልጆች እንዳለ ተሰብስበን ሆ ብለን የኔ ውጤት ለማየት እየሮጥን ሄደን ልክ በሩ ጋር ስንደርስ ከርቀት አየኝና እየሮጠ መጣና እቅፍ አደረገኝ።
ሰቅለዋል። አነሳኝ፣ አሽከረከረኝ፣ ሳመኝ፣ አለቀሰ። ከዛ ስንት አምጥቼ ነው ስለው 96 አመጣሽልኝ እኮ አለኝ። በህይወት ዘመኔ ውጤቱን ያልነበረም ውጤት አልነበረም እኮ ነው። እጁን ተሰብሮ እንዴት ነው እንደሚሰቃይ ውጤት አልገባኝ። የኔ ውጤት አልነበረም እና በጣም አለቀሰ። የዛን ሰዓት ላይ ልቤ ተነካ። ምክንያቱም ከዛ በፊት እንግዲህ ትምህርት ቤት ውስጥ ያን ሁሉ መስኮት አብሬው አግዘዋለሁ። ትርፍ ስራ በሚሰጠው ጊዜ አብሬው እሰራለሁ። ፈገግ ከማለት ውጪ እንደዚህ አይነት ደስታ አይቼበት አላውቅም። ደስታው ለካ የቤተሰቦቻችን ደስታ ለካ እነሱ በሚደክሙበት አቅጣጫ ላይ ፍሬ ስናፈራ ነው። ያ ስሜት ተሰማኝ የዛን ሰዓት ላይ። ለካ የአባቴ ትልቁ ደስታ ያለው ለካ ትምህርቴ ላይ ነው አልኩኝ። እሳቸው አሁን ዳኛቸው ሻምበል የሚባል ሌላ ሰው ውጤት አይተው ነው ወይስ ምንድን ነው? የራሴን ውጤት ነው ያዩት። እኔ 96 ያመጣሁት ግን ራሴ አጥንቼ ያመጣሁት ውጤት አልነበረም። ከሌሎች ላይ ኮርጄ ነው ያመጣሁት። ካራቴ ስልጠና ላይ እንደነበርክ ነግረኸኛል። ከዛ በኋላ ውጤቱ ፈተናው የነበረው በዛ ጊዜ ነው። ሶስቱንም ነገር ሞክረሃል? ሁሉንም ሞክሬያለሁ፣ አልተሳካም። መጨረሻ ላይ ያለ አማራጭ ጎበዝ የመሆኑ ነገር በጣም ዳገት ስለሆነ ወደ ኩረጃ ገባ። በቃ ትክክል። 96 እንዴት ብትኮረጅ? ባይዘው ኩረጃ በጣም ነው የሚጠላው። አይ እኔ እንግዲህ ብዙ ጊዜ የኩረጃ ውጤቶችን እናውቃለን ሁላችንም። ይሄ ግን ቶፑ ይመስለኛል። 96 አጥሮ ጎበዙ ልጅ አውቀሃል። ከፊት ለፊት የነበረ ድንገት ሙሉን የሰጠህ ይሄ እኮ በእንዲህ አይመጣም ወይ እንደዚህም አይመጣም። ይሄ እኮ ሙሉን ተቀብለህ እኔ ሰራህ። ቀላል ነበር። ያው ከፊት ለፊት ተቀምጦ ስለነበር ኖርማል ይታይ ስለነበረ ቀድቼ ነበር የወጣሁትና ጸጸተ? አይ አልጸጸተኝም በሰዓቱ። ቢኮዝ ልክ ያንን እንባና ያንን ደስታ ሳይ አንድ ነገር ነው ለኔ የሰጠኝ። በቃ ልክ አባቴን ላስደስተው የምችልበት ብቸኛ ኤሪያ ዛጋ ነው። አባቴን ለማስደሰት በጣም ብዙ ተጋለሁ። ክረምት ነበረ። ጠዋት እወጣለሁ፣ ማታ እመጣለሁ። ቁርስ በልቼ እወጣለሁ፣ ማታ ለራት ነው የምመለሰው። ላይብረሪ ውላለሁ። ከዚራ የሚባል ላይብረሪ አለና እዛ ውላለሁ። ቀኑ ሙሉ የማቴማቲክስ ትምህርትን ሳጠና እየዋልኩኝ መምጣት ጀመርኩ ማለት ነው። ፋይናል 9ኛ ክፍል ትምህርት ተጀመረ። ገባን፣ መማር ጀመርን። ቴስት ስንፈተን ጥሩ ውጤት አመጣለሁ። ፋይናል ተፈተንን፣ አለቀ። ውጤት በሚሰጥበት ጊዜ በህይወት ዘመኔ እሆነዋለሁ ብዬ አስቤ ማላቀውን 3ኛ ወጣሁ። አስቤው አላውቅም። ሳትኮርጅ ማለት ነው? ምንም ሳልኮርጅ እና የማቴማቲክስ ትምህርት ደግሞ ከመቶ ነበር የተፈተን ነው። ከመቶ ሌላም ቦነስ ስለነበረው አንድ ላይ ከመቶ 106 አመጣውና የትምህርት ቤቱ ማቴማቲክስ መምህርን በጣም ተደንቆ ሽልማት ሸልሞኝ ነበር በሰዓቱ። ከዛ በኋላ ፍሎ ማድረግ ጀመረ። በቃ ለኔ ለትምህርት ያለኝ ፍቅር። እኔ የገባኝ ነገር ምን መሰለህ፣ መጀመሪያ ላይ እስከ ኮረጅክበት ጊዜ ድረስ የምትማረው የሚመስልህ ለአባትህ ነበር። ማለት የብዙዎቻችን ችግር እሱ እኮ ነው። መማራችን ለራሳችን አይደለም። የሆነና የኮረጅን ምናምን ብቻ የሆነ ነገር ማስደሰት ነው። የሆነ የምትማርለት ዓላማ ከሌለ ታሳካዋለህ ብዬ አላስብም። አባቴን ማስደሰት ለካ እችላለሁ በዚህ አቅጣጫ ብዬ ተነሳው። ለኔም የህይወቴ ተርኒንግ ፖይንት ሆነ ማለት ነው። ዋው ደስ ይላል በጣም። እኔ ብዙ ጊዜ የሆኑ ተርኒንግ ፖይንቶች አሉ የሰውና አንዳንዴ ሐረር መድኃኒዓለም ነው የተማርነውና አንዴ በጣም ተኮራጅተን በቃ ሁላችንም አንድ አይነት ውጤት መጣ ማለት ነው። አስተማሪው እኔ ያስታውሳል ፖለቲካል ሳይንስ ነበረ እና ሙሉን የሰረዘው ሰርጀዋለሁ። ካሁን በኋላ በሚቀጥለው ትሩ ኦር ፎልስ 20 ጥያቄ ነው የማመጣው የለም። ስለዚህ ብቻዬን አይደለም የምፈትነው፣ 4 አስተማሪ ይዞ መጣ እና ኦልሞስት እንደዚህ ይዘው አይነት ነገር። ይሄ መሆኑን ስናቅ 4 ልጆች አሉ ፖለቲካል ሳይንስ ላይ በጣም ጎበዝ። ለነሱ ሚሽን ሰጠን። ትሩ ኦር ፎልስ 4ታችሁም ወይም ደግሞ ሌሎች ጥያቄ የገባችሁ ሰዎች ጋሼ ፎልስ ነው፣ ትሩ ቲቸር ነው። ስለዚህ በዚህ መሰረት ጥያቄውን አስደግሟልን። ስለዚህ ጋሼ 7ኛው ይላል። 7ኛው ያድዋ ያነባል ማለት ነው። እኛ ኦልሬዲ ጋሼ ሲባል ፎልስ ብሏል ሰው። ቲቸር 4ኛው ይላል። 18 ጥያቄ እንደሰራ ነው አስታውሳለሁ። ይነበብ የለ እንዴ ያለ
ሁሉም 18 ካያገኘ ማለት ነው። እንደገና ሶስተኛ ዙር ሃትሪክ። እንዲህ አይነት በማጣሪያ እኮ ያደግን ሰዎች ነንና የሆነ ሰዓት ላይ ግን በቃ ማወቅ ያለብን ለራስህ ነው። እና አንዳንዴ በቃ ውጤቱን ነው እንጂ የምትፈልገው ዕውቀቱን ውስጥ አለ ወይ? ወረቀቱን ነው እንጂ የምንፈልገው ዕውቀቱን አይደለምና ብዙ አሁን የሁሉም ሰው ተርኒንግ ፖይንት ይመስላል እሱ ነው። ከዛ በኋላ ግን ሶስተኛ ላይ መጣለው ሲል ግን ሁላችንም በቃ ያለን አማራጭ ሶስተኛውን አስብ። ለብቻ እንደ መንጃ ፈቃድ ሊፈትነን ነው ያለን አማራጭ አነበብንና በራሳችን ጥሩ ውጤት አመጣን በጊዜው ማስታወሰው። እና ያኔ ነው በቃ ለምንድን ነው ለኔ ሰው የሚነግረኝ መልስ ራስን ብቻ የምትጠየቅበት ቦታ ላይ ስትሆን ደግሞ ምንም አማራጭ የለም። ከምሬ ነው የምላችሁ ኦልሞስት ለብቻ ፈተነን። ይሄም በቃ ኩረጃው ባሰበት ማለት ነውና ያንተም እንግዲህ ተርኒንግ ፖይንት የሚመስለኝ ይሄኛው ነው። ከዛ በኋላ ግን አሁን የምሰማው እዚህ ጋር ለምሳሌ በወጣትነት እድሜህ በሐሺሽ በሲጋራ በጫት ሱስ ውስጥ የተዘፈቀው ከዚህ ተርኒንግ ፖይንት በኋላ ነው? አዎ እንግዲህ እስከ 12ኛ ክፍል ድረስ ተማርኩኝ። 12ኛ ክፍል ላይ ከፍተኛ ውጤት ማምጣት ቻልኩኝ። የአዲስ አበባ ዩኒቨርሲቲ 5 ኪሎን ጆይን ማድረግ ቻልኩኝ። የሜካኒካልና ኢንዱስትሪያል ኢንጂነሪንግ ለማጥናት ማለት ነው። እዛ ገባው። የመጀመሪያውን ዓመት ፍሬሽማን የመጀመሪያው ሴሚስተር እስከሚያልቅ ድረስ ጥሩ ነበርኩኝ። ፈርስት ሴሚስተሯ እንዳለቀች ግን ነገሮች ያዳልጡኝ ጀመረ። ቢኮዝ ረጅም ጊዜ እንግዲህ ቤት ውስጥ ነኝ። ከትምህርት ቤት ቤት ነው፣ ሌላ ነገር አላውቅም። ልክ ዩኒቨርሲቲ ከገባው በኋላ ግን እቺ ነፃነት የምትባለውን ነገር በነፃ አገኘኋት። ሁሉንም ነገር መርገጥ አለብኝ ብዬ አሰብኩኝ። ገንዘቡን ማኔጅ ማድረገው ራሴ ነኝ፣ ጊዜውን ማኔጅ ማድረገው ራሴ ነኝ። በፈለኩት ሰዓት ወጥቼ በፈለኩት ሰዓት ነው የምገባው። ሙሉ በሙሉ ስጋዬ ተፈታ። ነፍሴ ግን እየታሰረች መጣች። በማላውቀው ሰንሰለት ነፍሴ ትታሰር ጀመረ። ስጋ ይደሰታል፣ ነፍስ ይጨነቃል። ነፍስ እየታሰረም ጭምር ነው። ስለዚህ ዛ ጫት ተጀመረ፣ ከዛ ሲጋራ፣ ከዛ መጠጥ እያለ ቀጠለ ማለት ነው። አዲስ አበባ ዩኒቨርሲቲ 1 ዓመት ከ6 ወር ከተማርኩኝ በኋላ ሁለተኛ ዓመት ልክ ስንገባ የመጀመሪያውን ሴሚስተር እንደጨረስን ከአዲስ አበባ ዩኒቨርሲቲ ተባረርኩኝ። ምክንያቱም ነፍስ ታስራለች፣ ስጋ ይደሰታል። ክላስ መግባት አቆምኩኝ። ኦልሞስት አይ ቲንክ 6 ኮርሶች ነበሩ። 6ቱንም ኮርሶች ኖ ግሬድ አመጣ። ኤግዛሙ ላይ አልተቀመጥኩም ነበረ። ወጣ ከዩኒቨርሲቲ ምን ሆንክ? ከዛ ወደ ቤት አልተመለስኩም። ልጆች እስከሚመለሱ ድረስ አብሬያቸው እዛው ቆዩ አዲስ አበባ። እሺ እዛው ዶርም እየገባው እየሸወድኩ ምን እያልኩኝ ቆየውና ልጆች ሲመለሱ አብሬ ተመለስኩኝ። አባትህ ምን አሉ በዚህ ሰዓት? አላወቁም። ከዛ በፊት አዲስ አበባ ዩኒቨርሲቲ ያለው ህንድ ኤምባሲ የሚያወጣው አንድ ስኮላርሺፕ አለ። እሱን ስኮላርሺፕ ሞክሬ ጥሩ ፕሮሰስ ላይ እንደሆነ ያውቃል። እና ወደ ቤት ስመለስ ያን ስኮላርሺፕ ይሳካልኛል ብዬ ዊዝድሮ ሞልቼ ነው የመጣሁት። ፋይናሊ ግን ያኛውም ስኮላርሺፕ ሳይሳካልኝ ቀረ ብዬ ለሱ ዋሸሁት። ግን እጅግ በጣም ድንቅና ጀግና አባት ነበረ። ጊቭ አፕ ማድረግ አልፈለገም። እንደነገርኩ ዘበኛ ነው፣ ጎን ለጎን ደግሞ ይበይዳል። ለሊት ጥበቃ በሚሆንበት ሰዓት ላይ ቀን የብየዳ ስራ ይሰራል። ምጣድ ብየዳ ይሰራል። እና በአመት 80 ሺህ ብር እየከፈለን ለማስተማር ከኢትዮጵያ ወደ ቻይና ቻንዙ ተብላ የምትጠራ ከተማ ላይ የፔትሮሊየም ኢንጂነሪንግ ትምህርት እንዳጠና ደግሞ ላከኝ። ጎን ለጎን በሚያገኙት ገንዘብ አጠራቅመው ማለት ነው። በቂ አልነበረችም እሷ፣ ብዙ ዕዳ ውስጥ ገብቶ ነበረ። ላከኝ። አስታውሳለሁ እንደዋንም በሚሄድበት ሰዓት ላይ እጄ ላይ ያስቀመጠልኝ $100 ነበር። በቃ ልጄ ምንም ያኔ $100 ማለት ወደ 2500 ብር እንደዛ 25 ብር አይ ቲንክ የነበረበት ሰዓት ነውና ምንም ማድረግ አልችልም ያለኝ። በቃ ልጄ ያለችኝ እቺ ናት። እንግዲህ 1 ዓመት እንድኖርበት ነው ለምግብ የሰጠኝ $100። እግዚአብሔር ይርዳ እግዚአብሔር ይከተል ብሎ ያችን ብር ሰጥቶኝ ተለያየን። ጆይን አደረኩኝ እዛ ቻይና ቻንዝ ዩኒቨርሲቲ ውስጥ። እዛም ለ1 ዓመት ያክል ቆየው። አካዳሚካሊ ውጤቴ ጥሩ ነው፣ ግን እዛ ደግሞ ሱሱ ባሰ። እኔ እኮ ያቆምክ መስሎኛል። አይደለም፣ ሱሱ ባሰ። ቻይና እንግዲህ በጣም በእንደዚህ አይነት አቅጣጫ በጣም ፍሪ ነው። ስፔሻሊ አሁን በሲጋራ አቅጣጫ ኢቭን ሆቴል እንኳን ምግብ እስከሚመጣ አስተናጋጁ ሲጋራ የሚጋብዝበት ከተማ ነው። በጣም ነፃ ነው በዚህ አቅጣጫና የሲጋራ ሱሱ በጣም ከፍ አለ። ጭራሽ ብሎ ደግሞ አልፌ በጣም እዛ ፎርቢድን የሆነ ሱስ አለ፣ የሐሺሽ ሱስ። ወደዛ ሱስ ውስጥም ደግሞ መግባት ጀመርኩኝ ማለት ነው። ቻይና ሐሺሽ አለ እሱ ተጀመረ። ከዛ መጠጥም ደግሞ አለ። እሱም ውስጥ ጠልቄ የገባሁበት ኦልሞስት እዛም 1 ዓመት ከተማርኩኝ በኋላ በዚሁ በሱስ ምክንያት ደግሞ ድጋሚ ከዛም ተባረርኩኝ ማለት ነው። ከ1 ዓመት አትዘልም? አልዘልም። እዚህ ማሳ ዩኒቨርሲቲ እንደዛ ነበር፣ ቻይናም እንደዛ። እሺ ከዛ ወደ ኢትዮጵያ መጣ። ወደ ኢትዮጵያ ስመጣ ለአባቴ ደውዬ ነገርኩት እውነቱን።
አይ እዛ ደግሞ ስራ ሰራለሁ፣ ግን በስቱደንት ቪዛ ስራ መስራት አይፈቀድም። ግን ኖርማል ነው እና ስራ በምሰራበት ሳለ ይዘውኝ ነው ተይዤ ተባረርኩኝ ብዬ ነገርኩት። በጣም አዘነ። $100 ሰጥተው በጣም አዘነ። ለእናቴም ለእህቴም ለወንድሜም ሳይናገር አዲስ አበባ መጣ። እሺ አዲስ አበባ መጣ። አዲስ አበባ አገኘኝ። አልጋ በመያዝ ለ2 ወር ገደማ አካባቢ አቆየኝ። በየቀኑ 300 ብር ይልክልኛል። ማንም አያውቅም። ከቤት ይወጣል፣ ጠዋት ይሄዳል፣ 300 ብር ይልክልኛል፣ ይመለሳል። በንጋታው ይሄዳል፣ 300 ብር ይልክልኛል፣ ይመለሳል። በአንድ ጊዜ ከላከው ጨርሰዋል። አሁን ዛሬ 3000 ብር ከላከ 3000 ብሩ ያልቃል። በጠዋት ድጋሚ ገንዘብ ጠይቃለሁ። እሱስ እንደሆነ እሱ አያውቅም። እናቴ ግን ጠረጥር ነበር። ባይገርምህ እንዴት ወደ ኋላ ቅድም ሳጫውት ነበረ እንዲሁ ትጠረጥር ነበር። ይሄ ልጅ እንደው ሱስ ውስጥ ይሆን እንዴት ትላለች። ፊዚክሱ እና እንደዛ ቆየኝ። ሌላ እዛው ቻይና የምትገኝ ደግሞ ሃንዡ ተብላ የምትጠራ ከተማ አለች። እዛ ከተማ ደግሞ የኮምፒውተር ሳይንስ ትምህርት እንዳጠና ድጋሚ ላከ ማለት ነው። በዩኒቨርሲቲ ደረጃ ለ3ኛ ጊዜ፣ ቻይና ደግሞ ለ2ኛ ጊዜ ማለት ነው። አሁን ግን ልክ ፕሌኑ ስገባ አንድ ውሳኔ ወሰንኩኝ። ከዚህ በኋላ ሲጋራ የደረሰበት ቦታ፣ መጠጥ የደረሰበት ቦታ፣ ሀሺሽ የደረሰበት ቦታ በፍጹም አልደርስም ብዬ ዲሳይድ አደረኩኝ። ፕሌኑ የሚያርፈው ፑዶንግ የሚባል ኤርፖርት አለ ቻይና። እዛ አረፍን። ከዛ ወደ ሃንዡ ወደምትባለው ከተማ በባስ ሄደን ገባን። ዶርሙን አየሁት። ክላስ መቼ ነው የሚጀመረው? ሰኞ ነው የሚጀመረው። ኦኬ 1-2 ቀን አለኝ። ስለዚህ በቃ ለምን ዛሬ እንደዚሁ ትንሽ መጠጥ ገዝቼ ቺሊ እያረኩ አላመሽም ብዬ ወጣው። መጠጥ ገዝቼ ገባው። እየጠጣው እሱን ኦልሞስት ከሌሊቱ 9 ሰዓት አካባቢ ቆየው። ጠዋት ተኝቼ አረፈድኩኝ። በሁለተኛው ቀን ደገምኩት። በሶስተኛው ቀን ክላስ ነበር ቀረው እና በቃ ነገ ማክሰኞ ነው ነገ እገባለሁ ብዬ ሰኞ ደግሞ እየጠጣው እንደዚሁ አመሸው እስከ ሌሊት 9 ሰዓት ድረስ። ድጋሚ ሰኞ እኔ ከእንቅልፌ ስነሳ ተማሪ ከትምህርት ቤት የተመለሰ ነው። እንደዛ እያልኩኝ አንድም ቀን ክላስ ሳልገባ ዴስክ መቀመጫውን እንኳን የክላሱን ዴስክ እንኳን ሳላየው ረጅም ጊዜ ቆየው። በተመሳሳይ ጊዜ አሁንም ከሃንዡ ዩኒቨርሲቲ ለ3ኛ ጊዜ ተባረርኩኝና ወደ ኢትዮጵያ መጣሁ ማለት ነው። ሃትሪክ ሰራ በባረክ ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። መኪናዬ ሊያሳብደኝ ነው። የሆነ ነገር አድርገው። አትጨነቂ። በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች የላቀ ብቃት መስጠት መለያ ባህሪያቸው ነው። ኤችኦኤች የሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ። ሱሱን ለማቆም ብዙ መንገዶችን ሞክሬያለሁ እና ኢቭን ኢፍ ቀን ስቅም ሳጨስ ውላለሁ እንጂ ማታ ደግሞ እያለቀስኩኝ ነው ማመሻው። ከነገ ጀምሮ ጸጸት፣ በጣም ከባድ ጸጸት። በቃ ከነገ ጀምሮ ብዬ በጣም እያለቀስኩኝ ነው ማመሻው። ትልና ጠዋት ነው የምትጀምረው። ጠዋት ልክ ከቅልፌ ስነሳ አይኔንም እንኳን አልገልጠውም። ይሄ ጠዋት ላይ በሱስ ውስጥ ያሉ ሰዎች ሞርኒንግ ብሎ ይጠሩታል። የሞርኒንግ ከቁርስ በፊት አይኔንም አልገልጠውም። በቃ ልክ ካጨስኩኝ በኋላ ነው አይኔን የምገልጠው። በነገራችን ላይ የኔን ልንገራችሁ፣ እኔ በጣም በምቀምበት ዘመን ሁልጊዜ አቆም ነበር። ልክ እንዳንተ ጸጸት ስሜት ነበረኝ። እጠጣለሁ፣ እቅማለሁ፣ አጨሳለሁ እና ሁልጊዜ በቃ ሰው ሰብስቤ ነበር ምደሰኩረው። በተለይ ደግሞ አዲስ ዓመት ሲመጣ እንደ ሰይፉ የጫት ማቆሚያ ጳጉሜ በተለይ የተወለድኩበት ወር ስለሆነ ጳጉሜ ላይ እንዳለፈው ዓመት ልታቆም ይሉኛል። ሰብስቤ ነው የምነግራቸው። እየተጠጣ ነው እኮ የምነግራቸው። በቃ ይሄ መጨረሻዬ ስለሆነ እንደ የዛሬ 2 ዓመትም እንደዛ ያዝ መስከረም 1 ተይዤ ነው የምገባው። ታዝዬ ነው የምገባው። በኋላ ግን ምን ጠቀም መሰለ፣ ምናልባት ለሰዎች ሊጠቅም ከቻለ መናገር አቆምኩ። መናገር አቆምኩ። አንድ ሰው ምን አሉ መሰለ፣ የሃይማኖት አባት ናቸው። ሰይጣን ልብህን አያነብም፣ ውስጥህን። ይሄን ብቻ ነው። እና ለምሳሌ አይ ዘንድሮማ አንጾምም፣ ጥብሳችንን፣ ቅቤያችንን፣ ምናምን ወተታችንን ነው የምንበላው ምናምን ካጠገብ ብድግ ብሎ ነው የሚሄደው አሉ። እስኪ ለማን ላሳስት ይላል። እና በቃ የሆነ
ልክ ግን በቃ አከፍላለሁ ወይም ደግሞ በቃ እችን 3 ቀንማ ምናምን ስትል ፈተናው እንዳለ አንተ ላይ ነው። ስለዚህ ምን ጀመርኩኝ 2 ዓመት የምን ማቆም ምን ጠጣዋለን እንቀመዋለን እናጫሰዋለን ማለት ጀመርኩ። እሺ አይገርምህም? 2ኛው ዓመት ላይ ግን እግዚአብሔር ፍቃድ ተሳካልኝ። ይሄው እግዚአብሔር ተመሰገነ ይሁን። 15 ዓመት 16 ይመስለኛል አንተም የሰበሰብክ ትደሰኩር ነበር። አዎ ብዙ ደሰኩራለሁ። ጀግና ወታደር ይባላል አይደል? ከጦርነቱ በፊት አይፎክርም፣ ከድሉ በኋላ ነው የሚፎክረውና ብዙ ሞክራለሁ፣ ብዙ እናገራለሁ። ከዚህ በኋላማ እያልኩኝ ብዙ ነው ቃል ምገባው። የምታስበውን ምላስህ አይዝራው የሚለው አባባል እንዳደረከው ይሰማል። ከተናገርከው በኋላ እንዳደረከው እንደሆንከው ይሰማልና ማድረግ የምትችልበትን አቅም ታጣዋለህ። ይሄ ለምሳሌ የወርድ ኮንፌሽን ከተናገርከው በኋላ በቃ ሆኛለሁ ብለህ ስለምታስብ የማድረግ አቅምን እያጣው ትመጣለህ ማለት ነው። ብዙ ጓደኞች አሉኝ በዙሪያዬ የዘንድሮ ማግንቦት ላይ ያገባሉ ይላሉ። እኛም እያመናቸው ኮትና ሱሪ እናሰፋለን ያሉ እና ለአንድ ጓደኛ የነገርኩት በቃ እንደውም አርዳን አልኩት። በቃ ቆሜ እቀራለሁ አላገባም። እግዚአብሔር የተመሰገነ ይሁን። ባለፈው ዓመት አገባ። ታደሰ አለ ታውቀዋለህ አንተ። አለመናገር አንድ ምን ለሁሉም ይሰራል እያልኩ አይደለም። ለሚሰራለት ግን ይሰራል አለማውራት። ስለዚህ ያዳኒ በጊዜ ሂደት እየተቀየረ መጣ። ዋው ይህ ፊት ግን ጠጥቶ አጭሶ ምናምን ነገር ነበር ብሎ ለማመን ይከብዳል አይደል? እንደ አዲስ ተሰርተ ነው ወይስ? እንደ አዲስ ተሰርቼ ነው። እውነት ነው። መጨረሻ ላይ እነዚህን 3 ነገሮች ያረከው መቼ ነው? በትክክል አላስታውሰውም፣ ግን ጎዳና ላይ ወጥቼ ጎዳና ላይ ወድቄ ባለቤቴን አግኝቻት ወደ ቤቷ አስጠግታኝ ኦልሞስት 1 ዓመት የማይሞላ ጊዜ 1 ዓመት ያክል ከእሷ ጋር ከቆየም በኋላ በትክክል ቀኑን ስፔሲፊክ ላይ አላውቀውም፣ ግን የሆነ ሞመንት ላይ ራሴን አቁም ያገኘሁት። ዋው እሷ ነች። ምክንያቱ ጠፍቶብህ ነው? አይ ያቆምኩበት ምክንያትማ ግልጽ ነው። ምናልባት ብዙ ጊዜ ከሱስ ለመውጫ 10 ፖይንቶች 7 ፖይንቶች 5 ፖይንቶች ተብሎ ይቀመጣልና በነዛ ፖይንቶች እንግዲህ ይሄንን ሱስ የሚባለው ነገር ከማንነት ላይ አትነጥለው። ምናልባት ከኔ በፊት እዚህ መቀመጫ ላይ ከአንድም 2 ሰዎች መጥተው ስለዚህ መንገድ በትክክል ተናግረዋል ብዬ አስባለሁ። አንዷ ይመስለኛል የኢዮብ ባለቤት፣ ከዛ በኋላ ደግሞ ናቲም እና ከዛ ውጪ ከሱስ መውጫ ሌላ መንገድ አለው ብዬ አላስብም። ለምን መሰለህ? ሳይኮሎጂካሊ ተረድተው ከዛ ሱስ ውስጥ ወጥተው ያገኟቸው ልጆች አሉ። ልክ ክረምት ሲመጣ ግን እንትኑን ድባቡን ያዩና አቦ በዚህ ዳመና እንዳው የሆነች ቦታ ቁጭ ብለን ምናምን ስሜት የለውም፣ ስሜቱ ይመጣባቸዋል። ከዛ ነገር ይቆያል 3 ወር 4 ወር 1 ዓመት 2 ዓመትም ሰዎች ያቆማሉ። ከዛ ግን ደግሞ ተመልሰው ይገቡበታል። ይሄ ከላይ ላይ ቅል ብሎ ግን የሚወጣበት ግን ሌላ ካንተ ውጪ የሆነ ሌላ ኃይል ያስፈልጋል ሰፖርት የሚያደርግ። ግን በዚህ ሁሉ ሱሶች ውስጥ ሆነ ጎዳና ተዳዳሪ ሆነ ያንን ጎዳና ላይ ያለውን ዳኒን የወደደችው ባለቤት ግን በምን አጋጣሚ ምን ተፈጠረ መሰለህ? እንግዲህ 3ኛ ጊዜ ተመልሼ ስመጣ ለቤተሰብ አልተናገርኩም። እሺ ጎዳና ላይ ነው የወጣሁት። እንደውም የመጀመሪያ ጊዜ ቦሌ መድኃኒዓለም ፊት ለፊት አንድ እንዲህ ገባ የሚል አንደርግራውንድ ነገር እንትን ነበር፣ ክለብ ነገር ነበር፣ ፋራናይት። ኦኬ ስሙን በትክክል አላውቅም። የሸዋ አንደኛ እንደኛ እንናገር አንተ አልጋ ነበረው እዛ አካባቢ ቆሜ ነበር። ውጪ ነበር ያደርኩትና ውስጥ ያለውን ነው የምነግርህ ነገር ውጪ ነው ማውቀው። እዛ አካባቢ ነበር የቆምኩትና ማናጀሩን ባለቤቱ አላውቅም። ሰውታ ምን ነው ሲለኝ በቃ ጎዳና ወጥቼ ብዬ ነገርኩት። በታክሲ ያዘኝና እዚህ እንኳን ልጆች ምናምን ያስቸግረዋል፣ ማታ ማታ የሚወጡ እንትኖች አሉ አይደለም ያስቸግረዋል። ወደ ቺቺኒ አካባቢ አመጣኝ። ምን አይነት መካሪ ነው? አዎ ስመጣ እውነትም ብዙ ሰው ይሽከረከራል። በቃ የሚነካም የሚያስቸግርም አልነበረም። አይ ቲንክ ከበደ ስጋ ቤት ይመስለኛል እዛ አካባቢ ያለ አንድ ስጋ ቤት። አዎ በተለምዶ ጭንቅሎ የሚባለው። በቃ እዛ አካባቢ ቁጭ አልኩኝ። እዛ አካባቢ ማድረግ ጀመርኩኝ ማለት ነው። ከለታት በአንድ ቀን እንደ ዱሮ አስጠናቸው ከነበሩ ተማሪዎች መካከል አንድ ተማሪ ያየኛል። በእርግጥ ብዙም ልብ አላለኝም። እኔ ግን በጣም ደነገጥኩኝ። እንደዛው ነው እንዲያይ አልፈልግም። አዎ አንደኛ ደግሞ ቤተሰብም እንደዛው እንዲያውቅ አልፈልግም። እሺ ስለዚህ በንጋታው በ35 ብር ትራንስፖርት ተሳፍሬ ወደ ደብረዘይት ቢሾፍቱ መጣሁ። እሺ ቢሾፍቱ መጣሁ። ቢሾፍቱም በዚሁ በሱሱ በጎዳና ተዳዳሪነት ቀጠልኩበት። ከለታት በአንድ ቀን ግን በጣም ራበኝ። አሺሽ በራሱ ደግሞ ረሃብ ይለቃልና ኦልሞስት 2 ቀን ሳልበላ ዋልኩኝ አደርኩኝ።
በሶስተኛው ቀን ይመስለኛል እዛ መናኸሪያ አካባቢ አውቃቸው የነበሩ ልጆች ነበሩ። እነሱ ብር ከዚህም ከዛም ብለው ሰጡኝ። ያቺን ብር ተቀበልኩኝና ወደ ሚኒባስ ውስጥ ልገባ ስል እንግዲህ የት ደረጃ ደርሼ ነበር መሰለ በሱስ ይሄ መሬት ላይ የተረገጡ ሲጋራዎችን ቁሩ ብለን የምንጠራቸው እነሱን እያነሱ እስከ ማጨስ ነበር የደረስኩትና አንድ የተረገጠ ቁሩ ነገር አየሁ እዛ ጋር። እሷን አነሳውና ኪሴ ውስጥ ከትቼ ሚኒባስ ውስጥ ገባው። ሚኒባሱ እንዲህ ነው፣ በዚህኛው ጥግ ነው የምቀመጠው። ከኔ አጠገብ አንድ ሽማግሌና አንድ አሮጊት ሴትዮ ተቀምጠዋል። አማርኛ ቋንቋ ብዙ አይችሉም። ከነሱ ደግሞ ወደዚህኛው 4 ነው የሚይዘው የመጨረሻው ወንበር። በዚህኛው ጥግ ደግሞ አንዲት ልጅ ተቀምጣለች፣ ትንሽዬ ልጅ። መኪናው ጉዞ ጀመረ። አዲስ አበባ ልክ ሃይዌውን ጨርስ ልክ አዲስ አበባ ስንገባ ለፍተሻ ወረዱ ተባለን። ለፍተሻ ስንወርድ እኔ ራቅ አልኩኝና ያችን ቁሩ ለኩሼ አጭሼ ስመለስ ሁሉም ሰው ገብቷል። ጥግ ላይ መቀመጥ ስለነበረብኝ እነዚህን ሽማግሌና አሮጊት ሰዎች ባካችሁን ተነሱ፣ የኔ ቦታ ጥግ ነው አልኳቸው። አንደኛ ሰውነቴ ይሸታል፣ ከላይ ረጅም ጊዜ ታጥቤ አላውቅም። ኢቭን ከጓደኞቼ ጋር ቁጭ ብዬ ከነሱ ሱሰኛ ከሆኑ ጓደኞቼ ጋር ቁጭ ብዬ ራሱ የጫማዬ ጠረን እስኪ እዛ ጋር ቁጭ ብለሽ ቃሚ ነው የሚሉኝ። ያን ያክል ደረጃ ነበር የደረስኩት ነው የምልና ተብያለሁ። እኔም እስኪ ሰንደል ሰካበት ተብያለሁ። ተነሱልኝ፣ አልነሳም። ክርክር ውስጥ ገባን። ዱላ ነበራቸው። ጭራሽ ሽማግሌ ሰውዬ ዱላው ሊያነሳ ሲል አይ በቃ ተውት ብዬ እኔ መስኮት ዳር የምቀመጠው እንዳልሸት ነው። ሽማግሌው ሰውዬ አለ፣ አሮጊቷ ሴትዮ አለች፣ እዚህ ጋር የተቀመጥኩኝ። እቺ ልጅ ደግሞ በዚህኛው መስኮት ዳር አለች። መኪናው ጉዞ ጀመረ። ልክ ጉዞ ሲጀምር ሀገራችሁ ያምራል አልኳት ለዚች ልጅ። የዚህ ሀገር ልጅ አይደለም አለችኝ። አዎ ብዬ ታሪኬን ነገርኳት። እዛ ቻይና ተጠቀማቸው የነበሩ እንትኖች ነበሩ፣ ዶክመንቶች፣ መታወቂያ፣ እነሱን እያወጣው ሳሳያት አለቀሰች። ከዛ እንግዲህ እቺ ልጅ መስተንግዶ ነው የምትሰራው። ግማሽ ቀን መስተንግዶ ትሰራለች፣ ግማሽ ቀን ደግሞ ሪፍት ቫሊ ዩኒቨርሲቲ ውስጥ ነርሲንግ ትማራለች። ቅዳሜና እሑድ ደግሞ አዲስ አበባ እየመጣች ዲኮር ትሰራለች። ድንገት ዲኮር ለመስራት ስመጣ ነው ያገኘችኝ ወደ አዲስ አበባና በቃ እኔ ወደ ደብረ ዘይት ወስዳለሁ እኔ አግዛለሁ ብላ ቃል ገባችልኝ። መገናኛ ጋር ወረድን። እንደ ነገ ቫለንታይን ዴይ ነው። ቸኮሌት ገዛችልኝ። እርቦሃል እኮ? በጣም ርቦኛል። ገንዘብ አልነበራትም። እንደ ነገ ይሁን እንደ ትናንት ብቻ ቫለንታይን ዴይ ነበር። ቸኮሌት ጥሩ ነው፣ ይዘጋል። ቸኮሌት ጥሩ ነው፣ ይዘጋልና ቸኮሌት ገዛችልኝ። ቸኮሌቱን ሰጠችኝ፣ ተለያየን። ስልኳን ሰጣኝ ነበር። ላምበረት አካባቢ ሄጄ ከሰዓት ደውልላት ጀመረ። ብዙ ፕላን አወጣው በእርሳስ ወረቀት ላይ። ከዚህ በኋላ የሚረዳኝ ሰው ካገኘውማ በቃ ተለውጬ ምናምን ብዬ፣ ምክንያቱም ትንሽ የምጠለልባት ቤት ፈልጋለሁ። ለመለወጥ ፈልጓል ውስጥ? አዎ የሚያስጠጋኝም ሰው ፈልጋለሁ። ምክንያቱም እንዴት ብዬ ኤክስፕሌን እንደማደርግልህ አላውቅም። ቼቼንያ ሌሊቱን ሙሉ ቁጭ ነው የማድረው፣ አልተኛም። ጠዋት በእግሬ ነው ደግሞ የሚሄደው። ድሮ የካባዶ ተብሎ የሚጠራ ሰፈር አለ። እዛ ሄጄ እዛ ነው የምተኛው። ቀን ነው የምተኛው። ማታ እዛ መጥቼ ቁጭ ነው የምለው። አንዲት ቦርሳ አለችኝ፣ ትንሽ ልብስ አለኝ። እሷን ይዤ ነው ቁጭ የምለውና ኑሮ በጣም ያ ህይወት በጣም ከብዶኝና አስጨንቆኝ ስለነበረ የሚያስጠጋኝ ሰው ፈልግ ነበር። ስደውላት አታነሳም። በቃ ይህ የሰው ልጅ እንደው ምን አለ ተስፋ ባሰጠኝ አልኩኝ። እዛው ላምበረት አካባቢ አደርኩኝ። በንጋታው ጠዋት ትናንትና ቸኮሌት የገዛችልኝ ቦታ ሄጄ በባለሱቁ ሱቅ ደጋግሜ ደወልኩላት፣ አታነሳም። ረጅም ሰዓት ጠበቅኳት እስከ ቀኑ 6 ሰዓት 7 ሰዓት አካባቢ። ወደ 7 ሰዓት አካባቢ ይመስለኛል ባለሱቁ 66 ቤት አንተ ላይ ደወልከው አለኝ። አንገቱን አወጣና አዎ እኔ ነኝ አልኩት። ደነቀ። አዎ ነው እንጂ አዎ። እና አነሳሁት። ሄሎ አልኳት። ሄሎ የት ነህ አለችኝ። ያለሁበትን ቦታ ነገርኳት። ጠብቀኝ አለችኝ። ከርቀት ስተኝ የሮጠች ነው የመጣችውና ሰው ካቀፈኝ አይደለም ካስጠጋኝ ረጅም ጊዜ ሆኖታል። ጥምጥም አለችብኝ። እንባ አይኗ አቀሯል። ስለጠበቅኳት አመሰገነችኝ እና እኔም ረዳቱላ መሰለኝ አመሰገነችኝ፣ አቀፈችኝ። ከዛ ወደ ደብረ ዘይት ወደ ሀገሯ ይዛኝ ሄደች። መናኸሪያ አካባቢ ትናንሽ ቤቶች አሉ። በየአይነት ገዛችልኝ። ጥርግ አድርግቼ በላው። ተርቦናል እኮ። እና ከዛ 2 ምርጫ አስቀመጠችልኝ። አሁን እኔ ቤት ትኖራለህ ወይንስ ቤት ልከራይልህና ትንሽ የፍራይ ሰጥቼ የቤት ኪራይ እየከፈልኩልህ ምግብ እያመላለስኩልህ ስራ ምናምን ትጀምራለህ አለችኝ። አንቺ ቤት ዴፊኒትሊ አንዴ አንዴ ምርጫችን። ምክንያቱም ምን አለ መሰለህ እቺ ልጅ ነገ የቤት ኪራይ የምትከፍልኝ ብታጣ ተመልሼ ጎዳና ልወጣ ነው። እሷ እንደሆነ ጎዳና አትወጣም። እሱ ብቻ ነው። አይ ሌላ ምንም አልነበረም። እውነት አሁን እኮ አልፏል። ወለዳችሁ አይደል? አዎ ሌላ ሀሳብ አልነበረም። ለነገሩ በዛን ሰዓት የውስጥ ረሃብ ነው እንጂ ያለ የፍቅር ረሃብ አይኖርም። ነገም እንዳልወድቅ አንቺ ቤት አልኳት። ደረገጠች። ወደ ቤቷ ይዛኝ ሄደች።
እሺቲዋን አለበሰችኝ። ልብሴን በጠቅላላ አውልቄ ልብሴን ታጥቦ ጀመር። ልብሴ የሚወጣው ጭቃ ነው፣ ጭቃውን ትደፋለች። ጎረቤት ደግሞ እንዳመጣሽ እንዳይላት እኔ ወጣ ስል ግባ እያለች ትጮዋለች፣ ትቆጣኛለች። ቀሚስ ያለበሰችም እንደሱ ነው። እንደዛ እያለ ትንሽ ፍራሽ ሰጠችኝ። እሷ ቤት አደርኩኝ። እያለ እዛው ቆየው። ሳናስበው ከእሷ ጋርም ወደ ፍቅር ህይወት ውስጥ ገባን። አንተ ወደ አልጋው ሄድክ ወይስ እሷ ወደ ፍራሹ መጣች? እሷን ፍራሽ ላይ ነው የምተኛው፣ መሬት ነው የምተኛው። እኔም መሬት ላይ ነው የምተኛው። እሷን በጣም በከባድ በችግር ነው የምትኖረው። መስተንግዶ እየሰራች ከዛች ላይ የምታገኛት የትምህርት ቤት እየከፈለች ምናምን ነው የምትኖረው። እኔ ቀደምኩኝ። ወደ ፍቅር ስሜት ውስጥ ገባ። ስለዚህ ሌሊት ላይ ዝም ብዬ ሳስብ እየተገላበጥክ አንተ የሚችለው እኔ አንተ ነው። ወደ ፍቅር ተቀየረ። ወደ ፍቅር ተቀየረ። እኔ ለባለቤት አድናቆት አለኝ። የጎዳና ተዳዳሪ አጥባ አጥና ከዛ ይሁን መስዋዕት፣ በዚህ ላይ ደግሞ ሳይኖራት የዓመቱ ምርጥ አፍቃሪ ብያታለሁ። ምርጥ ሚስት። በዚሁ አጋጣሚ እንደሆነም አንድ ቀን በጣም የምትወደው ምግብ ምንድን ነው ስትለኝ ቀይ ወጥ ስጋ አምሮኝ ነበርና ስጋ አልኳትና ቤት ውስጥ ስጋ መግዣም አልነበረም። ሪሜምበር አስታውሳለሁ። አንገቷ ላይ ብር ነበር። እሱም ብር ሸጣ ቀይ ወጥ ገዝታ መታ ያበላችኝ ጊዜ ራሱ አርሰው። ኧረ ምን አይነት ልጅ ነች! በጣም ለመሰለ ሴትን የሚያጠላላ ማለት ብዙ ጊዜ አሉታዊ ነገሮችን እንሰማለን። ኧረ አፍቃሪ ከልባቸው አፍቃሪ የሆኑ ሴቶችም አሉንና ክብር ለነሱ ይሁን። እነሱን በአንተ ባለቤት ውስጥ አይቻታል። በጣም ደስ ይላል። ስሟ ማን ነው? ማርታ ንጉሴ። ማርቲ። ስለዚህ እዛው አብራችሁ እየኖራችሁ የፍቅሩ ስሜት ገባ አብሮ። እሷም እንግዲህ ተመረቀች፣ ነገሮች የተቀየሩ መጡ፣ ትምህርት አቆመች። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክሙኛል አያስረክሙኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ያንተ ደህና የምትማር ልጅ እሷንም ማስቆማት በእናትህ። አንተ ምንድን ነው ችግር? ትምህርት አቆመች። ስራ የነበረውንም ስራ አቁማ የሰው ቤት ተቀጥራ ደግሞ ትሰራ ጀመረ። ረጅም ጊዜ ባይገርምም ሱሰኛ እንደነበርኩ አታውቅም። በሂደት ነው ሱሰኛ እንደነበርኩ ራሱ ወደ ማወቅ የመጣችውና ቤት ውስጥ ቢፌ ልብሷን ሁላ ሳይቀር እያወጣን ደግሞ መሸጥ ጀመር። ቢኮዝ የሚበላም ጠፋ፣ የሚጠጣም ጠፋ። የቤት ኪራይ መክፈል አቅቶን ፋይናሊ እዛው ቢሾፍት ውስጥ የምትገኝ አንዲት ትንሽ ገጠራማ የሆነች ቦታ አለችና ደንቢ ተብላ የምትጠራ እዛች አካባቢ ገብተን ግቢው መብራት የለውም፣ ጨለማ ነው። እዛ ግቢ ተከራይተን ጭቃ ቤት ነው፣ መሬቱም ቁርስርስርስ ያለ ነው። ምንም ዕቃ የለንም። ስንወጣ 2 ምላስ የሚያክሉ ፍራሾች አሉ፣ አንሶላ አለ። እሱን ይዘን ወጣን እና አንድ ብረት ድስት አለ ደግሞ ጥም ያለ፣ እሱን ይዘን እዛ ገብተን ደግሞ እዛ መኖር ጀመርን ማለት ነው። ከጠዋት እስከ 8 ሰዓት ድረስ በቤት ሰራተኝነት ትሰራለች። ልብስ ታጥባለች፣ ቤት ታጸዳለች። ከምሽቱ 8 ሰዓት ደግሞ እስከ ጠዋቱ 4 ሰዓት ደግሞ አንድ ሱፐር ማርኬት ውስጥ በጥበቃነት ትሰራለች። ሰዎች ሲገቡ ሲወጡ ታያለች፣ ትጠብቃለች። በመሀል ደግሞ እኔ ስትሪንግ አርት የሚባለውን ስራ ጀምሬ ነበር። ኢንተርኔት ላይ አይቼ ሚስማር ቀጠቅጣለሁ። ሚስማር እየቀጠቀጥኩ ይጠብቃታለሁ። በጣም ብዙ ሺህ ሚስማር ነው የሚመታው። ቀኑን ሙሉ እሱ ሚስማር እየመታው ነው የምጠብቃት። ማታ ከ4 ሰዓት ደግሞ ስትመጣ ሄጄ ያመጣትና ደግሞ ከ4 ሰዓት በኋላ ደግሞ ያንን ክር እያለበሰች ደግሞ ከኔ ጋር እስከ 9 ሰዓት እስከ 8 ሰዓት ድረስ ትቆይ ነበረ። በዛ ሁኔታ ቀጠልን። ፋይናሊ ከዕለታት አንድ ቀን አንድ መጽሐፍ ሰጠችኝ። የጥሞና ጊዜ የሚባል ዳጊ ዋርድ የሚባል እዛ መጽሐፍ ላይ አንዳንድ ነገሮችን ማየት ጀመርኩኝ። መጽሐፍ ቅዱስ ላይ የምናውቃቸው እነዚህ በጣም ትላልቅ ሰዎች እና አብርሃም እና ሙሴ ከእግዚአብሔር ጋር የነበራቸውን ቆይታ ጠዋት ተነስተው ከእግዚአብሔር ጋር ያሳለፉትን የነበረ ጊዜ እዛ ላይ ማንበብ ጀመርኩኝ። ጌታ ኢየሱስ ክርስቶስ በአዲስ ኪዳኑ በየቀኑ ይጸልይ እንደነበር እሱን ማንበብ ጀመርኩና እንዴት ነው ከእግዚአብሔር ጋር ግንኙነት የሚፈጠረው አላወኩም። ግን እስቲ ምናልባት መጽሐፍ ቅዱስ ይረዳኛል ብዬ መጽሐፍ ቅዱስ ማንበብ ጀመርኩኝ። መጽሐፍ ቅዱስ እያነበብኩኝ ቆየው። ከዕለታት በአንድ ቀን አጥር አለው ግቢው። አጥሩ ጋር ሽንት ቤት አለ። እዛ ጋር ልክ ድንገት ቆሜ ከግቢው ውጪ የሆነ የሲጋራ ሽታ አፍንጫዬ ውስጥ ይገባል እና ልክ አፍንጫዬ ውስጥ ሲገባ ይሄ ሲጋራ ብዬ ምራቄን ተፋው።
ልክ ስተፋ ባነንኩኝ። ለካ ሲጋራ ካጨስኩኝ 4 ቀን ሆኖኛል። አጫሽ እንደነበርኩም ረስቼዋለሁ። ከዛ እጄ እንደዚህ ብዬ ማለት ጀመርኩኝ። ስሜቱ የለም። ሄድኩኝና እሷንም መረማ ምንም ስሜቱ የለም አጨስ አልነበር እንዳልኳት አላጨስኩም እንዴ ትናንትና ከትናንት ወዲህ አላጨስኩም መረ ቆየው ዋልኩኝ አደርኩኝ ምንም ስሜቱ የለም። በዛ ከሱስ ውስጥ ወጣው። የስትሪንግ አርቱን ጠንክሬና በርትቼ ስራ ጀመር ማለት ነው። ዋው! ስለዚህ ሙሉ ለሙሉ ሱሱ ቆመ ማለት ነው። ሳላቀው ድንገት ጠፍቶ አገኘሁት። ይሄ እኮ ግልጽ ነው። በቃ እግዚአብሔር ያስካቸውን ነገሮች እስክትለቅ ይጠብቅ ነበር። የገባኝ እንደዛ ነው። እሺ ከዛ ምን ተፈጠረ? በመሃል ለአባቴ እዚህ እንዳለው ደውዬ ነገርኩት። መጣ ሊያገኘኝ። ደብረ ዘይት መጣ፣ ተገናኘን። ነገርኩት ጎዳና ላይ እንደነበርኩኝ እንደዚህ አይነት ልጅ እንዳነሳችኝ ምናምን። በጣም አለቀሰና እቺ ልጅ በቃ አግባት አለኝ። ለየብቻ እንደምንተኛ ነው የሚያውቀው። እኛ ብዙ ነገር ውስጥ ገብተናልና ፍራሹ እንደተደራረበ አያውቁም። ሁለት ፍራሽ እንደሆነ ነው የሚያውቁት። ቤትን አሳየኝ አለ። እሺ ብዬ ይዤ ጀመረ። ሩቅ ነው ብንሄድ ልንደርስ አንችልም። አንደርስም እንደ ይለኛል። ከዛ ጨለም ያለ ሰፈር ውስጥ ገባል። ፋይናሊኛ አጥርጋ ስንደርስ በሩን ከፈት ሳደርገው ግቢው ጨለማ ነው፣ ቤትም አይታይም። ኦልሞስት ወደ 1 ዓመት ያክል በሻማ ነው የኖርነው። እንጨት እየለቀምን እንጨት ሰባብረን ነጭ ሩዝ እየቀቀልን እየበላን ነው የምንኖረው። ሽንኩርት፣ ቲማቲም፣ ስጎ አናቅም። ረጅም ጊዜ ነው ብለን እና እሷ ሰውነቷ ልቅ ብሏል። ይሄ ፀጉር መታጠብ ምናምን ሳሙና የሚባለው ነገር ብርቅ ነው። እንደ ሴት ብዙ መጠበቅ ያለባትን ነገር የምጠብቅበት ምንም አይነት አክሰሱ የለም፣ ገንዘቡም የለም። ይዤው መጣው። 2 ክፍል ናት ጭቃ ቤቷ፣ ጎን ለጎን የተገናኘች። ከላይ ክፍት ነው፣ የሌሊት ወፍ ይገባል ይወጣል። ከስር መሬቱ ቁርስርስ ያለ ነው። ልክ በሩን ክፍት ሳርግቼ ሳሳየው ትንሽ ሻማ ተለኩሳለች። አፈር ነው የሆነ ትንሽ ምላስ የምታክል ፍራሽ ተነጥፋለች። የዛን ሰዓት ላይ ሲል ሰማሁት። ምን ነው አባ ስለው አይ ምንም ደክሞኝ ነው አለ። ገባን። ሲያበረታታን ትልቅ ቦታ እንደምንደርስ ሲነግረን ቆየ። ግን ለካሱ በውስጡ ለካ ሙሉ በሙሉ ጊቭ አፕ አድርጓል። ሲያበረታታን ቆየ። በንጋታው ቡታ ጋዝ ገዛልን። ሽንኩርት ቲማቲም ተገዛ። ቤቱ ሽንኩርት ቲማቲም ተከተፈ፣ ስጎ ተሰራ፣ ምስር ወጥ ተበላ፣ እንጀራ ተገዝቶ ብዙ ነገር መከረን። ወደ መጣበት ወደ ድሬዳዋ ተመለሰ። ወደ ድሬዳዋ በተመለሰ በሳምንቱ የጉበት ካንሰር በሽተኛ ሆነ። እኔ በዛን ሳለ ከሱስ ውስጥ ወጥቻለሁ። አሁን ሰርቼ ተለውጬ ለአባቴ ገንዘብ ልኬ ረጅም ጊዜ በቀበሌ ቤት ውስጥ ነው የኖርነው። ጎረቤቶቻችን መሬት ቤት ሲገዙ አይ እኔ ልጄ ነገ ይገዛልኛል ብሎ ነው እኔ ላይ ገንዘብ የሚያወጣው። እንግዲህ ውጪ ድረስ ልኮ እስከ ማስተማር ድረስ የደረሰውና ቤት ገዝቼለት ብዬ አስባለሁና ያንን ብዬ በማስብበት ሰዓት ላይ አንዳንድ ጊዜ የምንወዳቸውን ሰዎች እንደርስላቸዋለን ብለን ካሰብንበት ሰዓት ቀደም ብለን ልናጣቸው እንችላለን። እና የ3 ወር ዕድሜ የተሰጠው 90 ቀን እንደቀረው በህይወት ለመኖር ተነገረው። እዛ የነበርንበት ከተማ መቆየት አልቻለም። ለምን ብዙ ደክሟል ልጁ ላይ። አሁን ልጁ ጎዳና ወድቆ እንደነበረ ሰዎች እንደዚሁ እያዩ እዛ አካባቢ ያወራሉ። ጎዳና እንደወደቀ ሱሰኛ እንደሆነ ብዙ ነገሮች መቋቋም አልቻለም። የሚሰማቸውን ነገሮች እንደ ድሬዳዋን ትቶ እኔ ጋር ይመጣል። እዛች ምላስ የምታክል ፍራሽ ላይ የቀረውን ዕድሜ ደግሞ እኔ እንዳስታመመው መጣ ማለት ነው። እንግዲህ የጉበት ካንሰር በሽታ ኖርማሊ ካንሰር በራሱ ክፉ ነው። አዎ ቀንን ቁጥር ጀመረ። 90 ቀን ቀረው፣ 89 ቀን፣ 88፣ 87 እያልን እየቆጠርን ነው የምናድረው። በቀን 24 ጊዜ ነው ለሰገራ የሚቀመጠው። እኔው ነኝ የማነሳው። ሰውነቱን ብልት ጠርቶ ጨርሶ ጉበቱ በጣም አብጧል። በጣም ብዙ የደከመ ብዙ የለፋ አባት ነው። በዛም ሁኔታ ውስጥ ሆኖ ግን ብዙ ምክሮችን ይመክረኝና ተስፋ ይሰጠኝ ነበረ። እንግዲህ የሱን የመሞቻ ቀን እየቆጠርን ያለ ነው። መጨረሻ 90ዋ ቀን ልትጠናቀቅ 3ኛ ወር ላይ ስንደርስ ማታ ብዙ ምክሮችን ሲመክረኝ አደረ። ብዙ ከህይወት ልምዶች ሲያካፍለኝ አደረ። ጠዋት እንተያያለን ብዬ አላሰብኩም። ሁለታችንም ተላክሰን ለመጀመሪያ ጊዜ አንገቱ ስር ተኛው። ጠዋት ከእንቅልፌ ስነቃ የአባቴ አይን ቁልጭ ይላል። አልሞተም፣ በህይወት አለ። ደስ አለኝ በጣም። በዛው ደግሞ በአንድ በኩል ደግሞ ከፋኝ። ምክንያቱም አሁንም በቃ ነገ ሊሞት ነው። በዛ አይነት ሁኔታ ቆየ ለረጅም ጊዜ። እንግዲህ ስትሪንግ አርት ሰራለሁ እንዳልኩ እሱን ስትሪንግ አርት እያወጣው እሸጣለሁ። እዚህ አዲስ አበባ እየመጣው በየሆቴሉ ግዙኝ ይላለው። አንዳንድ ሰዎች ያዩና እንደዚሁ አፕሪሼት ለማድረግ ይሰጡኛል። ባለቤቴ ደግሞ ይዛ እየመጣች የዘመን መለወጫ እንደዚህ በዓላት ሲደርሱ ስቴዲየም ጋር ማዳበሪያ አንጥፋ ትሸጣለች። እኔ ደብረ ዘይት ማዘጋጃ የሚባል አካባቢ አለ። እዛ አካባቢ እያነጠፍኩኝ እሸጣለሁ፣ ለሰዎች ግዙኝ ይላለው። አንዳንድ ጊዜ አስታውሳለሁ ዝቋላ ተብሎ የሚጠራ አካባቢ ላይ ሩዝ አምሮት ነበርና
ሩዝ ነበር ይበላው ትንሽና የዛን ሰዓት ላይ አልነበረም ገንዘቡ። በሱ ጥረታ ገንዘብ ነው እየቆየን ያለ ነው። እሷም ስራ መስራት አልቻለችም፣ ቤት ናት ያለችው ከኔ ጋር። አንድ ስትሪንግ አርት ይዤ ዝቋላ አካባቢ ስፓልቱ ዳር ቆሜ መሸሸት ወደ 11 ሰዓት አካባቢ ነው አልሸጥ ብሎኝ ነውና ባለመኪኖቹን ቆሜ የምጠይቅበት ጊዜ ነበር እንዲገዙኝ። አንድ ባለመኪና ተቀበለኝና 400 ብር ሰጠኝ። 400 ብር ምሽጥ ስራ አልነበረም። ያቺን 400 ብር ተቀበልኩኝና ደግሞ ሱፐርማርኬት ሄጄ ሩዝ ገዝቼ ደግሞ ወደ ቤት ገባው። እንደዛ እያለ ቆየ ነው። ከለታት በአንድ ቀን ስትሪንግ አርት በጣም ቆንጆ ናቸው የምሰራቸው ስራዎች። አሁን ካፒታል ሆቴል አለ፣ ደብረ ዘይት ብትሄድ ትላልቅ ሆቴሎች ላይ አለ፣ ኢስቲጌት የሚባል ሆቴል አለ፣ ዲና ግራንድ ትላልቅ ሆቴሎች ላይ ራሱ አስቀምጫለሁና ሳላስፈቅድ ነው የምሰራው። ሰራና የሆቴሉ ሎጎ ይዤ ሄድና ግዙኝ እላለሁ። ሌላ አማራጭ ስለማይኖራቸው እንዲገዙኝ ነው። አንዳንዶቹ ገንዘብ ይሰጡኛል፣ አንዳንዶቹ አይሰጡኝም። ካልሰጡኝም በቃ በነፃ አንድ ቀን ምናልባት እዚህ ቦታ ደግሞ ነገር አድርግ ይሆናል ብዬ በነፃ ሰጥቼ የመጣበት ጊዜ አለ። ከለታት በአንድ ቀን ያቺን ጊታር መትቼ የሚስማሩ ገና ክር አልለበሰም ይዤለት ሄድኩና ረጅም ጊዜያት በአንድ ጎኑ ነው የሚተኛው፣ በዚህኛው ጎኑ አይገለበጥም፣ ይፈነዳል ወደዚህ ከተገለበጠና በዚህ ነው የሚተኛው። ቀና ይላል ተመልሶ ይተኛል። የሚነሳው ሌሊቱን ሙሉ ይጮሃል ስለሚበላውና አባቺ ስራ እንዴት ናት አታምርም አልኩት። ቆንጆ ነው በጣም ነው የሚያምረው ብሎ በጣም ካደነቀው በኋላ አይ ልጄ እንዳው ይሄን ሚስማር ከመቀጠቀጥ እኮ አለኝ። ድሮ በዘበኝነት እሱ በሚሰራበት ሰዓት ላይ እዛው ትምህርት ቤት ውስጥ ድሬዳዋ እንግዲህ ሙቀት በሚሆንበት ሰዓት ላይ ክላስ ከሳት ይዘጋል እና ተማሪዎችን እየጠራው አስጠናለሁ። አስተማሪም ከሌለ ቾክና ዳስተር አምጥቼ ተማሪዎችን አስጠናለሁ። ይሄ የማስተማር ፍቅሩ ነበረኝ። ግን አስተማሪ ሆናለሁ የሚል እምነት ግን ሐሳቡም እቅዱም የለኝም። ኢንጂነር የመሆን እቅድ ነው ያለኝና እንደው አንተ እኮ ልጆችን ብታስጠና እኮ አንቺም ቁጭ ብለሽ ገንዘብሽን ነበር የምትቆጥሪው፣ እሱም ስንት ሰው ነበር ከስሩ የሚማረው ማስጠናት ብትጀምራለኝ። የዛን ሰዓት ላይ የሆነች ሰዓት ልቤ ውስጥ ለኮሰ። ያስተማሪነትን ሰዓት የዛ ሰዓት የተለኮሰች። ወደ ኋላ መለስ ብዬ ሳስታውሰው ከሰዓት ዳኙ ያስጠናል ከተባለ ተማሪው ጉርፍ ብሎ ነበር የሚመጣው። ኢቭን ዴስኩ ሞልቶ መሬት ላይ ነበር የሚቀመጠው። ከዛ አዲስ አበባ ዩኒቨርሲቲ ገብቼ ደግሞ ሁለተኛ ዓመት ላይ እንደገባው መጀመሪያ ዓመት ላይ በኦርቶዶክስ ተዋሕዶ ማህበረ ቅዱሳን የሚባል እንትን አለ በዩኒቨርሲቲ ውስጥና እዛም ሄጄ ደግሞ የመጀመሪያ ዓመት ተማሪዎችን አስተምር ነበር። ቻይናን በነበርኩበት ሰዓት ላይ ዓመቱን ሙሉ ፈተና ሲደርስ ባንግላዴሽ፣ ራሽያ ከተለያየ ሀገር የተውጣጡ ሰዎችን ኡዝቤኪስታን፣ ካዛኪስታን እነሱን ሁላ ቁጭ ብለው ይማሩ ነበር፣ አስተምራቸው ነበር፣ ለፈተና አስጠናቸው ነበርና ያቺ ነገር ብልጭ አለችልኝ። አይ በቃ ማስተማር አለብኝ ብዬ ተነሳው። በንጋታው የሱ ጡረታ ነበረች። አስተምራለሁ በቃ አልኩት እና ምንድነው የሚያስፈልገኝ? መጽሐፍ ያስፈልገኛል፣ ማንበብ አለብኝ አልኩት። ምክንያቱም ኮንሰፕቶቹን ረስቻቸዋለሁ እና ደግሞ ዋይት ቦርድ ትንሽ ያስፈልገኛል፣ ፓርከር ያስፈልገኛል አልኩት። በንጋታው የሱን ጡረታ ልንቀበል ወጣን። ያ ጊዜው ኮሮና ነበር እና ሰዎች ነን ሌሎች ጎረቤቶች ጠርተው ሰብሰብ ብለን አንስተን ጋሪ ላይ የምናስቀምጠው መራመድም አይችልም እና ሄድን። ባንክ ቤት ውስጥ መግባት ስለማይችል የባንክ ማናጀሩ ወጣ፣ አየው፣ ፈረመለት። 900 ምናምን ብር ናት። ያቺን ጡረታ ወሰድን። ስጋ ቤት ተከፍቶ ነበር። የፍየል ስጋ መብላት በጣም አምሮታል። እንደው የፍየል ስጋ በልቼ በሞትኩ ነው የሚለው። እዛ ጋር አዋሽ የሚባል ሆቴል አለ፣ የፍየል ስጋ ተንጠልጥሏል፣ እያየው ነው። እሱን እንደምንገዛ ልቤ እርግጠኛ ነው። በአጠገባችን መጽሐፍ አዟሪ አለፈ። ናስቲ ባለ መጽሐፍ አለ። ምን መጽሐፍ ነው የምትፈልገው አለኝ። ኤክስትሪም አልኩት። ፊዚክስ እና ማትስ የስንተኛ ክፍል 11 እና 12 ገዛልኝ። መጽሐፉን ገዛ። የቀረችውን ብር ይዤ ስጋ ቤት ሲሄድ 1 ኪሎ ስጋ አይችልም። ተመለስኩኝ። አባ መግዛት አይችልም አልኩት። ችግር የለም ሩዙን እንበላለን አለኝ። ጋሪው ላይ ወጣው፣ ተመለስን። የተረፈችውን ብር ድጋሚ ሂድ እስኪ የት ነው ዋይት ቦርድ የሚሸጠው ገዝተን አለኝ። ዋይት ቦርድ ገዛልኝ፣ ፓርከር ገዛልኝ። ቀን ቁጭ ብዬ አነባለሁ። ማታ እንቅልፍ አልተኛም። እሱ መታሸት ይፈልጋል። ካልታሸ ስለሚበላው ካንሰሩ ይጮሃል እና እሱን አሸዋለሁ። ግድግዳ ስር ነው የሚተኛው። ከላይ የተሰቀለች ዋይት ቦርዷ ኮምፓስ ብዬ እሱን አሸት አደርጋለሁ። ቀና ብዬ ደግሞ ቀን ሳነባቸው የነበሩትን ነገሮች በቃል ይጽፋቸዋለሁ። ቴንሽኑ፣ ፎርሱ፣ ማሱ እያልኩ እየጻፍኩኝ አመሻለሁ። በዛ ሁኔታ ቀጠለ። ማንም ተማሪ የለም። ሻማ ተለኩሳለች። እያስተማርኩ አድራለሁ። የሆኑ ሰዎች ተሰብስበው እንደሚማሩ ነው ፊልም አድርገው። but there is no one። እኔ እሷ አለው፣ እሷ ባለቤቴ ደግሞ ያቺኛዋ ክፍል ነው የምተኛው፣ ፍራሽ ላይ አንጥፋ። እያስተማርኩ አድር ጀመረ። በቃ ቀኑ ሙሉ እያነበብኩ ነው ሙሉ፣ ሌላ ስራ የለኝም። እያለ ፋይናሊ ኢየሱስ በጣም ደከመ።
ሰውነቱን በጣም አለቀ። ወደ ድሬዳዋ መመለስ አለበት ተባለ። ወደ ድሬዳዋ አንድ መንፈሳዊ አባት ያለ መኪና ተከራየ። ይዘነው ድሬዳዋ ሄደ። ድሬዳዋ ከጠዋቱ ሌሊት 11 ሰዓት ሊነጋጋ አካባቢ ነው የደረስነውና ወደ 12 ሰዓት አካባቢና ማንም ስለሌለ አስገብቼው እወጣለሁ ብዬ ነበር ያሰብኩት። ቢኮዝ ሰውነቴ በጣም አልቋል። ይሄ ምጥጥ ብሏል። የሰፈር ጓደኞቼ እንዲያዩኝ አልፈለኩም። ማንም እንደመጣው እንዲያዩ አልፈለኩም እና ደረስን። እዛ ጋር ልክ ስንደርስ ደግሞ ለካ ሰው ሁላ ሰምቷል እንደሚመጣ። ለራቱ ሻምበል መጡና ተባለ። ጓደኞቼ ወጡ። የሰፈር ሰው ወጣ። ሊነጋጋ አካባቢ ነው። ሲወጣ በእግሩ ነበር የወጣው። ሲመለስ የሰፈር ጓደኞቼ ተባብረው እግሩን ወገቡንና ጭንቅላቱን ደግፈው አስገቡት። ከረጅም ጊዜያት በኋላ እናቴን አየዋት። በጣም ተጎሳቁላለች፣ ጠቁላለች። ከዛ በፊት ግቢ ውስጥ አቃቸው የነበሩ አንዳንድ እቃዎች የሉም። እህቴ ከግል ትምህርት ቤት ወጣ። የመንግስት ትምህርት ቤት ነው የምትማረው። ሺትዋ ቅድድድ ብሏል። አቃተኝ። እናቴ አይዞ በርታ አለችኝ። ወደ ቤት አስገቡትና አንድ ክፍል ቤት ነው እንዳልኩ፣ ሳሎኑም፣ ሶፋውም፣ መኝታው፣ አልጋውም እዛው ነው። አልጋ ላይ ያስተኙት በዚህ በኩል። በዛ ሁኔታ ሌላ ሰው እንዲያይ ስላልፈለኩኝ ጊዜው ኮሮና ስለሆነ ማክስ አርግቻለሁ፣ ጠቅሞኛል። ጃኬት ለብሻለሁ ወፍራም ለመምሰል እና ጠጋብዬ ምንም ላደርግለት እንደማልችል አውቃለሁ እና እየሄደም እንደሆነ ይገባኛል። አባ እንዳው ከዚህ በኋላ በቀረኝ ዘመን ሁላ አንድም እናት በልጇ ምክንያት አታለቅስም፣ አንድም አባት በልጁ ምክንያት አይጎሳቆልም። ይህን ቃል ገባልሃለሁ አልኩት። መናገርም ብዙ አይችልም። እንዳፍ ይሁንልህ አለኝ። ከዛች አልጋ ላይ ተነሳው ወደ ደብረ ዘይት ተመለስኩኝ። ወደ ደብረ ዘይት በተመለስኩኝ በሳምንቱ አባ አረፈ። ከዛ በፊት ወደ ድሬዳዋ ስንመለስ መሀል ላይ መኪናው ተበላሽታ ቆማ ቃል አስገብቶኛል። ለዚህ ግሬ ላይ እኔ ያስተኛሁት ከኋላ ነው የተቀመጠውና መቀመጥም አይችልም። ራስን እስካለወጥክ ድረስ በፍጹም በእግር እንዳትመጣ ነው ያለኝ። በሁለት እግር እንዲህ ብለህ እንዳትመጣ፣ ራስን ለውጠ መኪና ገዝተህ ካልሆነ በስተቀር በሁለት እግር እንዲህ ብለህ ወደዚህ ከተማ እንዳትመጣ ብሎ ቃል አስገባኝ። ቀብሩ ላይ አልቆምኩም። ቃላቸውን ለማክበር አንድም ቃላቸውን ለማክበር ነው፣ ሁለተኛም ደግሞ መቆምበት እግር አልነበረኝ። ቢኮዝ ለዛ ሁሉ ነገር ተጠያቂው እኔ ነኝ። የአባቴን ቀብር እዛችሁ ደብረ ዘይት ያቺ ጨለማ ቤት ውስጥ በስልክ ጨረስኩኝ። ከባለቤቴ ጋር ይሄን ስትሪንግ አርት እየሰራን መሸጥ ጀመርን። አስተማሪነት የሚባለውን ነገር ልቤ ውስጥ ለኩሶ ስለነበረ እሱን ነገር አልቻልኩም በቃ መቋቋምና ሰፈር ውስጥ 1-3 ልጆች አሉ። እነሱን ጠሯቸው እና ኑ ብዬ ጣሳ አዘጋጀውና ቻይንኛ ቋንቋ ሞክራለሁ። ቻይንኛ ቋንቋ EERR ሰን እያልኩኝ ቁጥር አስቆጥራቸው ጀመረ። ደብተራቸውን ይዘው መጥተው ቁጭ ብለው ጣሳ ላይ ይማሩ ጀመረ። ከዛ ደግሞ የ8ኛ ክፍል ተማሪዎች 1-3 ልጆች አገኘው። እነሱን ደግሞ ቤተክርስቲያን ውስጥ አንዲት ክፍል መንፈሳዊ አባቴ እንዲሰጠኝ አደረኩኝና እዛ ደግሞ እነሱን በነፃ አስጠናቸው ጀመረ። ጊዜው ኮሮና ነበር እንዳልኩ። ተከፈተ ትምህርት። 8ኛ ክፍል ናቸው። 1 ወር ተምራችሁ መፈተን አለባችሁ ተባሉ። ሚኒስትሪ ተፈተኑ። አብዛኛው ተማሪ ትልቁ ውጤት ያመጣው ፊዚክስ ነበረ። ስለዚህ አሁን እያስተማርክ ያለኸው ራስን በራስ ያስተማርከውን ዕውቀት ነው ለልጆች እየሰጠ ያለው። አሁንም እንደዛው ነው። ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። ቅንጡ አፓርትመንቶችንና የንግድ ሱቆችን ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ጊፍት ሪል ስቴት ማህበረሰብን እንገነባለን። በዳታ ቤት አድሚኒስትሬሽን ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል በየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። በሥራ ላይም ሆነው ሥራውን በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል የአይቲ ስልጠና ተቋም። ምናልባት ቲክቶክ ላይ ካሉት ቪዲዮዎች አንዱን እያየው ነውና ፌሻል ኤክስፕሬሽን የሚባል ነገር አለ። ከቲያትር የሚመስል ነገር አለው። ይህን ሁሉ ስታደርግ አንተ በቃ ማስረዳትን ነው እንጂ ለምሳሌ እዚህ ጋር በጋውን ነው የምታጠፈው የጻፍከውን። ይሄ በጣም ብዙ ነውጥ አስነስቷል።
ብዙ መምህራንን አስከፍቷል። በጣም ብዙ መምህራንን ደግሞ በጣም ተደስተውበታል። ብዙ መምህራንም አፕሪሼት አድርገውኛል በዚህ አቅጣጫ። ኦልሞስት ከ4 ሚሊዮን በላይ ቪው ማግኘት የቻለ ቪዲዮ ነው ይሄኛው ቪዲዮ። ምንድነው ተቃውሞውና ድጋፉ? እንደው ተቃውሞውን እኔም ራሴ አይገባኝም። ሪዝኑ ምንድነው ካልከኝ ብዙ ዳስተር እያለ እንዴት በጋውኑ ያጣ? አዎ ግን በሰዓቱ ለልጆቹ ዲሞንስትሬት ለማድረግ ያለውን ነገር ፕራክቲካሊ ለማሳየት ምንም አማራጭ አልነበረኝም ከጋውኔ ውጪ። ጋውኔን እጅግ በጣም ነው የምወደው፣ መምህርነትን በጣም ነው የምወደው እና በነፃ ነው እያስተማርኩ ያለሁት። በቮለንተሪዝም ሳስተምር የተቀረጹ ቪዲዮዎች ናቸው። ለገቢ ምንጭ አይደለም መምህርነትን የምጠቀምበት። በቃ ኢትስ ማይ ፓሽን እና ዋና ቋሚ ገቢ ምንድን ነው? አሁን ላይ ኦንላይን አስተምራለሁ። ከኢትዮጵያ ውጭ ያሉ ተማሪዎች በተለያየ ሀገር አሉና ከነሱ ነው የማገኘው። ግን ቮለንተሪዝም ሊግ አሁንም አዲስ አበባ ውስጥ እየፈለግኩ ነው ያለሁት የምሰራበትን ስፔሻሊ የመንግስት ትምህርት ቤቶች ላይ ልጆችን ሰፖርት ማድረግበትን መንገድ ቀን ቢኮዝ ማታ ነው የኔ ስራ። ሌሊት ነው እያስተማርኩ ማድረው በኦንላይን እና ያንን እየፈለግኩ ነው ያለሁት። ጋውን አውልቆ ኢነርሺያ የሚለውን ኮንሰፕት አስረድቶ ልባቸው ውስጥ ጥብቅ ከማድረግ ውጭ ሌላ ምንም አይነት አማራጭ የለኝም። በጊዜው የሚያረከው ጋውን አውልኩ፣ ጠረኩኝ፣ መልሼ ለብሼዋለሁ ያንኑ ጋውን እኔው ራሴ። ካንተ ህይወት የገባኝ ነገር በተለይ ወጣቶች ሆነን ፕሮግራም ለሚመለከቱ በሆነ ወቅት ላይ የሚጀምር የሱስ ስሜት እንዴት ከህይወት ጎዳና እንደሚያወጣ ነው። ሱስ ባይሞከር ጥሩ ነው። ከሞከርከው ደግሞ ቶሎ ላይ መውጣት ደግሞ ጀግንነት ነው። በዛ ውስጥ ግን ኖሮ አርጅቶ መሞት ደግሞ ትልቅ ዋጋ ያስከፍላል። አሁን ለምሳሌ የምትወዳቸውን አባትን የጸጸት ስሜት ውስጥ የከተተ ያ ነው። በትክክል እሳቸው እንዳሰቡት እኮ የመጀመሪያውን ብጨርስ ኖሮ ጥሩ የሆነ የደስታ ጊዜ አብራችሁ የምታሳልፉበት እድል ነበር። በሚገባ ይጸጸታል። ያው የአባ ለመኖር አሁን እንዲህ ለብሼ ያለ ማየቱ አሁን እኔ እናንተ እንደዚህ መገናኘታችንን እኔ ከአቶ ሰይፉ ጋር ቁጭ ብዬ እንደዚህ ማውራቴን አለማየቱ ሁል ጊዜ ይቆጨኛል። ግን ያለፉት መንገዶች በተክላላ አሁን ላለውበት ዳኙ አድርሰውኛል። ትክክለኛ የሰራውባቸው ነገሮች ብቻ ሳይሆን ውድቀቶችም ጭምር ተደምረው እዚህኛው ቦታ ላይ ደግሞ አድርሰውኛል ማለት ነው። ስለ ባለቤት ሰርፕራይዝ ሰማ ባለቤትን የተዋወቅባት ቦታ ላይ ቀለበት አስረላታል። አዎ እሱ ቦታ ምን አይነት ቦታ መሰለም? ምናልባት መጀመሪያ ቪዲዮ ነው። እሺ ይሄ ቦታ ማለት 10 ብር ቸግሮን ልንለያይ የነበረበት ምግብ ያልበላንበት ከዛ ደግሞ ትራንስፖርት አተን አንቺን በእግርሽ ገርጂ ስራ የፈለግሽበት እኔም ደግሞ በእግሬ ስቴዲየም ድረስ ሄጄ 10 ብር ተበድሬ ድጋሚ ወደ ደብረ ዘይት ተመለስኩበት በባስ ያቺ ቦታ ናት። እግዚአብሔር አንቺን ስለሰጠኝ እጅግ በጣም ደስተኛ ነኝ። በአንቺ በኩል እግዚአብሔር ትልቅ ብርታት ይሰጥቶኛል። አንቺ ይሄን ቆንጆ ልጅ ስለሰጠኝ ደግሞ እጅግ በጣም ደስተኛ ነኝ። እወድሻለሁ። አሳይቶልኝ ቃል እንደገባሁልሽ እዚህ ጋር ነው ማድረግልሽ። እሺ እዚህ ጋር ነው የሚደረገው። የቱ ጋር? እሺ በቅርብ ነው ቪዲዮ ነው። ኦልሞስት 1 ወር እሺ ከምናምን ቢሆን ነው። 1 ወርም አይሞላም። በጣም ተቸግረን በጣም ተርበን እኔም እሷም ወደ አዲስ አበባ መጣን። እሷም አዲስ አበባ ስራ ፍለጋ እኔም ደግሞ አዲስ አበባ የሆነ ስትሪንግ አርት ሰርተን ገንዘብ መቀበል ነበረብን። ያንን ገንዘብ ከሰጡን ብለን መጣን። ምግብ አልበላንም። የትራንስፖርት ከጎረቤት ተበድረን የመጣነው እና መጣንና ሆቴሉም ደግሞ አልሰጠንም በሰዓቱ። ስለዚህ የሚበላ የለም፣ መመለሻ ትራንስፖርት የለም። በጣም ተርበናል፣ በጣም ተቸግረናልና እዚች ስፓልቷ ዳር ቁጭ ብለን እንለያያለን። ምክንያቱም ከፍተኛ ችግር ውስጥ ነው ያለነው። 600 ብር ቤት ኪራይ የምንከፍለው የለንም። ሰውየው ሲመጣ ሚስማር የቀጠቀጥኩትን ነው አንስቼ ልክ ሲመጣ አሳየዋለሁ። ቆንጆ ነው እንዴት ነው እለዋለሁ። አዎ ሲለኝ እንካ በቃ ብዬ እሰጠዋለሁ። በዛው እንዲረሳ ገንዘቡ እንዳይጠይቀኝ አደርጋለሁ። እና እኔንም የሚያግዘኝ እሷንም የሚያግዛት ማንም አልነበረም። ስለዚህ በቃ ችግር ሊለያየን ጫፍ የደረሰበት ቦታ ነበርና አንድ ቀን ግን ይሄ ሁሉ ነገር አልፎ ተቀይሮ ደግሞ እዚህ ቦታ ላይ ቀለበት እንደማደርግላት ቃል ገብቼላት ነበር። ዋው! ያው እንግዲህ ተንበርክኳል። የሆነ ጉድለት እየተሰማኝ ነው። አለች አይደል? አለች። ያው ነይ እስኪ አሁን እኮ እየነገረን ነበርና ብዙ ነገር እንደ ፊልም ነው ስከታተለው የነበረውና
ፊዚክስ ብቻ ሳይሆን ጥሩ ታሪክ ተናጋሪም ነው። የገባኝ ነገር እሱ ነው። ስዕል በደንብ ትሰጣለህ እና ያንን ያሳለፋችሁትን ያስቸጋሪ ወቅት በደንብ ነው የገባኝና ያልፎ ለዚህ ቀን እንደርሳለን የሚል ተስፋ ነበረ ወይስ እንለያይ ተባብላችሁ ስትማማሉ እዛ ጋር የሚቆም መስሎሽ ነበር? በጣም የሚቆም መስሎኝ ነበር። ግን ዳኒ በየትኛውም ፈተና ስናልፍ ማለት ጨለማ ውስጥ ብርሃን የሚሰጥ ሰው ነው። ንግግሩ ተስፋን ማለት እንደሆነ አድርጎ ነው የሚስልልህ ሁሉ ጊዜም እና የሚገርም እስካሁን ከተናገራቸው ነገሮች ውስጥ ያልሆነ ነገር የለም። እሱ ተናግሮ በዛ ጨለማ ውስጥ ከተናገራቸው ነገሮች አንዱ ይሄ ጊዜ አልፎ ቁጭ ብለን አንዳንዴ እናያለን እና ጎረቤት ቲቪ ያላቸውና እነሱ ጋር እና ማርታ አንድ ቀን ግን እኔና አንቺ ይሄ ጊዜ አልፎ ሰይፉ ላይ እንቀርባለን ብሎኝ ነበር ያን ታይም እና ያው ሆነ እንዴ ትላት ነበረ። ማስታወሳለሁ። አንድ ቀን እንቀርባለን እንደውም ቀርበን ራሱ ድሮ እዛ ጨለማ ቤት ሆነን አንተ ጋር እንቀርብ ነበርኮ ብዬ ነግሯለሁ ብዬ ራሱ ነግራታለሁ። እና ይሄ ቪዲዮ ቫይራል ከወጣ በኋላ ብዙ ሚዲያዎች ይደውሉ ነበረ። ግን ኖ እኔ ሰይፉን ጠብቀዋለሁ እላት ነበር። ቆይ ሰይፉ ጋር ቀርባለሁ መጀመሪያ እሱን ነው የምጠብቀው እያልኩ ጠብቅ ነበር። ድንገት በመሃል ስልክ ተደወለልኝ። የዛን ሰዓት የነበረን ደስታ ነበረ። ደወለ ነው የተባለ። በጣም ደስ ይላል። ፕሮዲውሰሮቼ በጣም መቅረብ አለበት። ምክንያቱም ብዙ ጊዜ አርቲስቶች ይበዛሉና እንታማለን። ራስን በራስ አስተምረህ ነው። አሁን ደግሞ ስሰማ ያቋረጥከውን የአዲስ አበባ ዩኒቨርሲቲ ትምህርትን ለመቀጠል ወስነሃል። ይሄ ራሱ በጣም አስደሳች ነው። በቅርብ ሄጄ ነበር፣ ግን ያው ምዝገባ ሐምሌ ወር ላይ ስለሚጀምር ሐምሌ ወር ላይ ልቀጥል አስቤያለሁ። ከዛ አንጻር ምንድነው ብዙዎችም እንግዲህ ቢመጣ ጥሩ ነው። እኛ የተመልካቾችን አስተያየት እናከብራለን እና የተለቀቁትን ቪዲዮዎች ሲያዩ በቃ መምጣት አለበት ዳኒ ቲሸርት ዳኒ ፓሽኑ ደስ ይላል። ለጊዜው ወረቀቱ ላይ ኖሮ ይችላል፣ ግን ዕውቀቱ አለው። በጊዜ ሂደት ደግሞ ወረቀቱ ይኖረዋል። በተጨማሪ ደግሞ አሁን ቀደም እንዳልከውም ኮርሶችን ወስዶ ደግሞ ወረቀቱም አለው። ስለዚህ የተመልካቾችም ግፊት ነው እዚህ ጋር እንድትቀመጡ ያረጋችሁና ተመልካቹንም አመስግኑ። እኔ ብቻ አይደለም ህይወትህ የሁለታችሁ ለምሳሌ ቀደም እንዳልሽው ያን ጎዳና ተዳዳሪ የሚሸት ጠረን ያለውን ሰው አፍቅሮ አጥቦ አጥኖ ሁሉ ምክንያቱም ጠረኔ ጥሩ አልነበረም ስላልክ ነውና ያንን ቀይሮ ማፍቀር ያለብክ የተገኘህል እንጃ ያው በሳቱ የነበርኩበት ሁኔታ እኔ ብቸኛ ነበርኩኝ። ብዙ ጣውረዶችን እያለፍኩ ነው ክላስም ስማር የነበረው እና ብዙ ጣውረዶች አልፌያለሁ። በክላስ ተማሪም እያለሁ ከ8ኛ ክፍል ጀምሮ በሰው ቤት ነው ያደግኩ። ሰው ቤት ተጠግቼ ትምህርቴን አስተምሩኝ እያልኩ ነው ህይወቴን የገፋሁትና ማለት እውነት ተናግሬ እንደዚህ ነኝ እባካችሁ አግዙኝ ብዬ አመኔታ ያጣውባቸው ረጅም ጊዜያት ነበሩ እና ህመማ ነበረ ያ ጊዜ ትዛለኝና እሱም እንደዛ ብሎ ሲነግረኝ ለመቀበል የወሰንኩት እነዛ ተናግሬ እባካችሁ አሳድሩኝ ትምህርቴን ልማር እባካችሁ አብሬያችሁ ተጠግቼ ልኖር ያልኩባቸው ዘመናት ሳይቀበሉኝ የቀሩት ሰዎች ትዛሉኝና አለመታመኔ እሱንም ሰላም ነው እንዳልቀር ያደረገኝ እሱ ነገር ነው። ለፊልም ጸሐፊዎቻችን ይሄ እንግዲህ ታሪክ ነው ብዬ አስባለሁ። ብዙ ፊልሞቻችን ያው አልሰሩም ማለት አይደለም፣ ግን በአብዛኛው ሀብታም ሴት ሆነ ደሃን ስትወድ እሱ ላይ ያተኩራሉ አይደለ? የኛን እኮ ፊልም አንዳንዶች ሳይጨርሱት አጀማመሩን አይተው ያውቃሉና ይሄ ግን አጀማመሩም መሃሉም ለየት ያለ ይመስለኛል። በዛ የችግር ህይወት ውስጥ ሆና ችግረኛን መውደድ ይሄ በራሱ አዲስ የፊልም ጽሑፍ ነው። እውነት ለማለት ነው ይገባል አለ ያልተነገረላቸው ሰዎች አሉ ይገባኛል። ግን ከዛ ውስጥ አንዱ ማሳያ እናንተ ህይወት ነው ብዬ አስባለሁ። 2 ፍራሽ ነበራችሁ መጨረሻ ላይ፣ ከዛ ህይወት እየተቀየረ መጣ። ሳናስበው ህይወት ይቀየር ጀመረ። መጀመሪያ የተገዛው የቤት ዕቃ ምን ነበር? ኪችን ካቢኔት። ኪችን ካቢኔት። ከዛ በኋላ ያለ ቴሌቪዥን ተሟላ የቤት ዕቃ። የቤት ዕቃ ተሟላ። ፍቅሩም ደራ። ወለዳችሁ? ዋው! ስንት ልጅ? አንድ ልጅ። አሁን ልጃችን 6 ወር ሆኖታል ከተወለደ። በቅርቡ ነው ከአራስ ቤት የወጣችው?
እንኳን ማርያም ማረች በሏት። እኔም እናትስ የአባትህን መጨረሻ ሰምተናል። እናትስ ተጎሳቁለው እንደነበሩ እህትህ ቀሚሷ ለዚህ ሁሉ ቤተሰብ ጸጸት ተጠያቂው እኔ ነኝ ስትል ነበር። ከዛ የነሱ ህይወት እንዴት ሆነ? እናቴ እንግዲህ አለሜ ጉሩማን ትባላለች። በጣም ጠንካራ ሴት ናት። እንደው የጥንካሬ ምሳሌ አርግቼ ነው ማስቀምጣትና አንደኛ ባሏን ተነጥቃለች። ሁለተኛ ልጇን ካየችው አመታት አልፏታል። ሶስተኛ ስራ ሰራ ምን ከወለደች በኋላ ታማ ስለነበር ረጅም ርቀትን መጓዝ አትችልምና እሱ ከሞተ በኋላ ቤቱን ለማስቀጠል ሽንት ቤት እስከማጠብ በየዞረች ሰፈር ውስጥ ልብስ እስከማጠብ እዛ ደረጃ ደርሳ በዛ ነበር የምትኖረው። ከዛም ላይ ደግሞ አንስታ አባ ከሞተ በኋላ ከአንድም ሁለት ጊዜ ገንዘብ ትልክልኝ ነበር ነው። የጥንካሬ ምሳሌ ናት ብዬ ነው ማስቀምጣት። ከዛ ግን ምስራ ካገኘው በኋላ ለሷም መሽሩፍ ቆርጥ ጀመረ። እያለ ህይወት እየተቀየረ ሲመጣ ደግሞ አሁን እሷ አለች ማለት እጥፍ አርግቼ ነው ማደርገው ነው። ልቤ ውስጥ የሚፈሰውን ደስታና ሴት ልነግር አልችልም። አሁን እግዚአብሔር የተመሰገነ ይሁን ደህና ናት፣ ጥሩ ነገር ላይ ነው ያለችው። አሁን ደግሞ ደርሼላታለሁ። ቪዲዮዎች ምናምን አዩ። ድሬዳዋ ላይ ዝነኛውንክ በአራት እግር ካልሆነ በሁለት እግር እንዳትመጣ ተብለሃል። ያው እንደ እግዚአብሔር ፍቃድ እንግዲህ ያው 2018 ድሬዳዋ ሄጄ እሷን ማገኝበት ዓመት ነው ብዬ አስባለሁ። ያርግለት እንዴ በአራት እግር። አሁን እኮ በዓለም አቀፍ ደረጃ ያው በኦንላይን እያስተማርክ ነው። የአባትህን ቃል አክብረህ በሁለት ሳይሆን በአራት ሶስት ሆነ የምትሄድበት እድል ይኖራል ብዬ አስባለሁ። ለዳኒ እንደሰጠው አይነት አፍቃሪ ሚስት ለእናንተ ሚስጣችሁ። አንተ እንኳን በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። እውነት ከነሱ እሱን የወደድሽው? አዎ በጣም ነው የወደድኩት። እኔ ነኝ ቀድሜ እንደውም የወደድኩት ከሱ። እሱ ሌላ ሱስ አለው፣ አንቺ ደግሞ እሱ ሱስሽ ሆነ። እዛ ቤት ውስጥ እኮ ሱስ ነበር ማለት ነው። አሁን ያኛው ሱስ ጠፋና የእሷ ሱስ ብቻ ቀጠለ። አሸነፈች። አያደክምም? ግን አሁን ብዙዎቹ እኮ ይህን ሰውዬ ቀይረዋለሁ ሳይሆን ይህን ሰውዬ ለመቀየር የማያዋበሳ ራሴን ብቀይር ይሻለኛል ወይም ደግሞ ለምን እደክማለሁ የሚል ነገር ውስጥ ይገባሉ እና የተቀየረ ሰው ፍለጋ ይሄዳሉ። በጣም በሚገርም ሁኔታ ደግሞ የተቀየሩት ሰዎች ደግሞ ከተቀየሩ በኋላ እንግዲህ ያቺ ሴት ለምንድን ነው የተጠጋችኝ? አሁን ለምሳሌ አንድ ደሃ ሰው እየተጋየ የለፋ ምናምን ሀብታም ሆኖ አብራው የለፋች ሴት ካለች የተጠጋችኝ እኔን ብላ ነው ብሎ ነው የሚያስበው። ያ ሰው ከለፋና ከደከመ የሆነ ጫፍ ላይ ከደረሰ በኋላ ግን የምትመጣ አፍቃሪ ግን ምን ይወዳ ነው ወይም ደግሞ ምን ይወዶ ነው የሚል ስሜት ይፈጥራልና ያዳገት ስሜት አልነበረም። አንቺ ነው ይሄ ሰው ገና ተለውጦ ገና ከዚህ ጨለማ ህይወት ወጥተን የሚል ስሜት አልነበረም? ገና ሳገኘው እግዚአብሔር የሰጠኝ ትልቅ ስጦታ እንደሆነ ገብቶኛል። ምክንያቱም ሰው አልነበረኝም ማለት ሙሉ ወንኩኝ እሱን ሳገኝ እና ከዛ በኋላ ቆይቶም ቢሆን ሱስ እንዳለበት ያወቅኩት በሳቱ እንዴት ያወቅኩበት መንገድ ምንድነው? ቤት ማለት ውሎ ነው ቆይቶ ነው የሚመጣው እና ቤት ሲመጣ እንዴት ቆይተ መጣ ምናምን ብዬ እኔ ስናደድ እሱ ይስቃል እና ይቆይቶ ነው የሚመጣው። በዛ ታይም ነው ያወቅኩት። በጣም ዝም ብሎ ነው የሚስቀው። በቃ እኔ ስናደድ ይስቃል። ገብቶላል። ዝም ብሎ ይስቃል፣ አንቺ ትናደጃለሽ። አዎ በጣም ነው የሚስቀው። በቃ ከባድ እኮ ነው። ሰው እየተቆጣ አንተ ትላለህ። ባትቆጣኝ እመርጣለሁ። ባይገርም እንደውም ስትቆጣኝ በቃ የፊት ቅርጿ ሁኔታዋ እንዳለ ያደክመኝ ነበር ከእንትኑ ጋር። እና ያ እንዴት ነው መቼ ያቆም ይሆን የሚል ነገር ውስጥ አልገባም? አዎ
ይምላል ማለት አረው በቃ ከዚህ በኋላ ምናምን ሲል አምነዋለሁ። በደንብ በሙሉ ውስጤ ነው ማምነውና ግን ወዲያው ወይ ሱቅ ሲሄድ ወይ ምናምን ወዲያው ነው ማገኘው ቀልቶ ሲጋራው ያጨሳ አገኘዋለሁ እንደዚህ ይላል ምናምን እና ግን እርግጠኛ ነበርኩኝ። ጎዳና ተዳዳሪ ያለ ስልክ ደወለልሽና ሱቁ ጋር ቆሞ ጠበቀሽ። አንድ ቀን ሙሉ አልደወልሽለትም። ለምንድን ነው ያልደወልሽው? አሁን መቆጣት ልጀምር። እኔ ዲኮር የሚሰራበት ቦታ ብዙ ወጣት ልጆች አሉ የሚሰሩ እንደዚህ እና ያው ልክ ስገባ ለምታሰራኝ ባለቤት ለዲኮር ቤቱ ባለቤት በጣም እንደዚህ መንገድ ላይ እንደዚህ ታክሲ ውስጥ ሰው አግኝቼ ነበርና ባክሽን አንቺ ጋር እንዲሰራ ምናምን ሙሉ ታሪኩን ነገርኳት። ከዛ አረ ምን ሆነሽ ነው ማርታ እንዴ በዚህ ሰዓት እንደዚህ አይነት ሰው ታምኛለሽ ምናምን አለችኝ። እና ታታምጪ እና ተቀበልኳት አመንኳት። አረ አይደል ምናምን በይ። ከዛ ደግሞ ትንሽ ቆይቼ አርሃኒ እኮ እንደዚህ ብሎኛል ምናምን በይ ደግሞ ድጋሚ ነገርኳት። አንቺ ቆይ ከሱ ውጪ ሌላ ወሬ የለሽም ስትለኝ ከዛ ተውኩኝ በቃ ማውራትና በራስሽ በቃ እና እንትን አልኩኝ የሷን ሀሳብ መቀበል ጀመርኩኝ በውስጤና ግን የሆነ ታይም ላይ እኔ ናዝሪት ሆኜ ግሬድ 11 ያለው ነውና ለሰዎች እንደው ባካችሁ እንደዚህ ያግዙኝ ምናምን ሲል ኧረ አንቺ ሸታ ምናምን ብለው እንትን ብለውኛልና ያልተቀበሉኝ ብዙ ረጅም አመታቶች አሉ ሰው የማይቀበለኝ እውነት ተናገሬና እስቲ ምናልባት በቃ ያው ያለፍኩበት መንገድ እሱ ላይ ያለኝን እምነት እንድጨምር አደረገኝና በማግስቱ ላገኘው መጣሁ። አንዳንዴ ይሄ ይመስለኛል ለሶስተኛው ወገን አሁን ለምሳሌ ጎዳና ተዳዳሪ ነው ሱስ ውስጥ አለ ራሱን እንትን ያለ ሰው ነው። እርግጥ በዛ ስሜት አንቺም ጋር የፍቅር ነገር የለም እሱ ላግዝ ነው አይደል? አዎ ነው ወደሽው ነበር አላቅም ግን እንዳየው ደስ ብሎ ነበር ትለያለች ብዙ ጊዜ በቃ ሌሊቱን ራሱ አልተኛውም ከዛ ከስራ ማታ እዛው ነው ማድረውና በቃ ከሱ ውጪ ሌላ ነገር ማሰብ አልቻልኩም። አለቀስኩኝ ራሱ ሌሊት በቃ ምናምን ብዬ ግን እንዳገኘሁት ማለት በጣም ነው ደስ ያለኝ እኮ ይሮጣችሁ እኮ ስትተቃቀፉ ሲነግረኝ የሆነ የህንድ ፊልም ነው ያስታውቃል። አንቺም ትሮጫለሽ እሱም ይሮጣል። የሆነ ነገር ባይኖር በዛን ሰዓት ላይ መተቃቀፍን ምን አመጣው? በሰዓቱ ያው ሀዘኔታ ነው መሰለኝ ግን አለ የሆነ ነገር ተጣጣስ አይም ራስ እኮ ለየት ይላል። ከዛ በኋላ አንድ ቤት ውስጥ ካንገት በላይ ነው ይመስለኛል ቤት ልከራይልህ ወይስ እኔ ጋር ትኖራለህ የሚለው ጥያቄ ነገሮች እንደሚቀየሩ ታቂ ነበር አታቂም? እኔ እንጃ ቤት ልከራይልህም ማለት ሁለቱን ምርጫ አቅርቤለታለሁ ግን የውጭውንም እንዲመርጥ እየፈለኩ ግን ቢሆንም በጣም ውስጤ እዛች አንድ ክፍል ውስጥ አብራችሁ እየኖራችሁ ቀደም ሲል ነበር ነገሮችን ወደ ፍቅር የወሰድኩት እኔ ነኝ ሲል ነበር። ለብቻ ተኝታችሁ በነበራችሁበት ሰዓት አንቺ የሚሰማሽ ስሜት ምን ነው? በመጣና አጠገቤ በተኛ ነው ወይንስ ሲመጣ ምን ተሰማሽ? የምትፈልጊው ነገር ወይም ደግሞ በጉጉት የምትጠብቂው ነገር እንደተሳካ ነው ወይንስ ያልታሰብሽው ነገር እንደሆነ ነው በጊዜው የተሰማሽ? አንተ ትበልስ እንዴ ውስጥሽ የለም እኮ እሱ ምን ተናገረ? ነገሮች ወደ ፍቅር አቅጣጫ ሄዱብኝ ከዛ ሄድኩኝ እኔ ነገር የፈለኩት ብሏል። ደንግጠሻል እኮ አልደነገጥሽም? ያኔ ደንግጫለሁ። ደነገጥሽ? ደስ የሚል ድንጋጤ ደስ የሚል ስቃይ እንደሚባለው ማለት ነው። ለካ ደስ የሚል ድንጋጤም አለ። ግን በዙሪያ ሰዎች የሉም። ይሄ ጎዳና ተዳዳሪ ነው፣ በዚህ ላይ ሱሰኛ ነው፣ በዚህ ላይ ምን ኧረ በእናትሽ ህይወትሽን ያበላሽብሻል የሚል ያው ከተከራየሁበት ቤት ያው ረጅም ጊዜ ነው እዛ ቤት የኖርኩትና ከበደኝ እኔም ከዛ ቤት ቀየረ። ያው ከሱ ጋር መሆንን መረጥኩኝ እኔ በቃ ረጅም ርቀት መጓዝ መረጥኩኝ። እዛው ቤት ያለውን ሱስ ውስጥ እንደነበር ያወቅኩት በእርግጥ ግን በቃ ከሱ ጋር መሆንን በቃ ወደድኩትና ቻሌንጆችም ነበሩ። ከዛ ቤት ሙቭ አደረግን ወደ ሌላ ቦታ ቀየረ። ቀደም ስትናገር በጣም ስዕል ሰራ ነበር። በጣም በችግር ብዙ ነገር ተጠብሳ በጣም እሷም መከራ አይታለች። ያ ቀን አለፈ። አሁን ብዙዎች አሁን በእንደዚህ አይነት ስሜት ውስጥ ሆነው የሚያዩን ሰዎች ይኖራሉና መከራም ያልፋል የሚለውን ነገር ከናንተ በላይ መናገር የሚችል ያለ አይመስለኝም። ያቺኛዋን ባለቤትና ያቺኛዋን ስታነጻጽር ምን ይሰማል? ለኔ ሁሌም አንድ ናት።
ያኔ እሷን ማፈቅርበት ልብ ነው አሁንም እኔ ጋር ያለው። ያኔ ፀጉሯን ሳትታጠበው ሰውነቷ በጣም ልቅ ብሎ የቀን ስራ አሸዋ ተሸክማ የቀን ስራ ሰርታ ስትመጣ እግሯ አቧራ ሆኖ የሆነ ቡሽ ጫማ ለብሳ ስትመጣ ያኛው ፍቅር ነው አሁንም ያለው። ፍቅርን ግለጽላት። አሁን በዙሪያ ካሉ ነገሮች በጠቅላላ ህልሜ ብዬ ካስቀመጥኩት ነገር ራዕይ ብዬ ከያዝኩት ነገር እያለፍንባቸው ካሉ ችግሮች እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ትበልጫለሽ። እወድሻለሁ። እንደ ፊዚክሱ አድርገው እስኪ። የልጃችሁ ስም ማን ተባለ? ባርኮናል። ትክክለኛ ስም ነው። ባርኳችሁ። እውነትም ተጨማሪ ልጆች እንዲኖራችሁ ትፈልጋላችሁ? በሚገባ አይደለም። አሁንማ የተስተካከለ ነው። ከዛ ትንሽም እንዲህ ተቀይሬም ብለሃል። ምክንያቱም ያን ስል ሲሰጠኝ የነበረው ዳኒና አሁን ያለው ዳኒ እኮ ይለያያል አይደል? ጊዜ ከሰጠነው እግዚአብሔር የሁላችንም ህይወት ይቀይራል። ዛሬ ላይ ቆምንበት ነገር አይደለም፣ ነገ የምንሆነው ነው ወሳኙ። ግን ለመቀየር ግን መወሰን ግድ ይላል። ምናልባት የያዝኳቸው ነገሮች ጣልኳቸዋል። ከዛ በኋላ እኮ ነው አይደለ ህይወት እየተቀየረ መጣ። አሁን ያንን ነገር የጨበጡ ሰዎች አሉ። በዛ ህይወት ውስጥ ሆኖ መቀየር በጣም ይከብዳል። እኔ አሁን ብትነግረኝ በቃ ህይወቴ የተቀየረው እነዛን የያዝኳቸው መጥፎ ነገሮች የለቀኩ ቀን ነው እና ያንተም ህይወት የስኬት መንገድ የጀመረው የሚመስለኝ ከኔ ተነስቼ እሱ ነው። ስለዚህ ያንን አስቀያሚ ህይወት ጥለኸው አሁን ተቀየረ በልጅ በትዳር ተባርከ ለሌሎች ብዙ ታዳጊዎች ደርሰህ የአባትህን ቃል እየኖርክ ነው። ይሄንን ግን መፈጸም የቻልከው የሚመስለኝ አንድም ለእግዚአብሔር ተመችተሃል። ያንተን ህይወት እንደቀየረ እንግዲህ ልክ እንዳንተ በዛ ህይወት ውስጥ አሁንም ላሉት በአጠቃላይ እግዚአብሔር ታሪካቸውን ይቀይር። እኔ ምርቃት ከተባለ እሱ ነው መረቃቸው። እግዚአብሔር ይቀይር ታሪክህን። ያለቀስክ ነው። እውነት መጽሐፍ ለምን አትጽፍም? ጽፌያለሁ። ጻፍክ? እንዴት? በህትመት ደረጃ አልተገለበጡም እንጂ ብዙ አጀንዳዎችን ጽፌ አስቀምጫለሁ። አሁን እነዛን የተውካቸውን ነገሮች የለም? ኦልሞስት ከ5 ዓመት በላይ ሆነኛል። ስሜቱም የለም ውስጥ የለም። የጓደኛ ለውጥ አደረክ? ስራ ከስራ ቤት ነው፣ ሌላ ነገር አላውቅም ረጅም ጊዜ። ስለዚህ ፊዚክስህ ውጭ ከሆነ ትምህርቱ ነው፣ ቤት ከሆነ እሷ ነች። ለፊዚክሱ በእናታችሁ እሷስ ህይወቷ እንዴት ሆነ? ከዛ በኋላ እንዴት ሆነ? ምክንያቱም ያንቺም ታሪክ የሆነ ቦታ ላይ ተንጠልጥሎ ቀረ። ትምህርቷን አቋረጠች ብሎ የእሱ 4 ማቋረጥ አይደለም እኮ አንቺን ሁሉ እንድታቋርጪ ምክንያት ሆነ። ከዛ እንዴት ሆነ? እኔ ከሷ አንደበት ልስማ። ያው እንደምንም ብዬ ጨረስኩ። እንደምንም ነው የሚባለው። ፕራክቲስም ያው የተወሰነ ጊዜ ነው የወጣሁት፣ ጨረስኩት። ግራጁዌት አድርግቻለሁ። ይሄ በራሱ ደስ ይላል። 4 ስለሆነ የሆነ ቦታ ቻይና 2 እኮ ማንዲ ቻይና እኮ የመጀመሪያው አንተ ትመስለኛለህ። 2 እያቋረጠኝ ይመጣል። እሱ ጋር ነው የጸጸት ስሜት በጣም ያለው ይመስለኝ። የአባትን ቃል አለማክበር፣ ያቺን $100 ሰጥተው ልከው በቃ እንደ ቃላቸው አለመኖር፣ ምናልባት የጸጸት ስሜት ከተባለ አሁን የእሳቸው እኮ የብዙ ታዳጊዎችን ህይወት እየቀየርክ ነውና ነፍሳቸው ደስ ይላታል። ግን ደግሞ አንተ ምን አለበት በኖሩና ባዩ የምትለው ነገር ትንሽ የጸጸት ስሜት የሚፈጥርብህ እሱ ነው ይመስለኝ። እና አንተ የመታህን ድንጋይ እንዳይመታ፣ ያንተ የመታህን ድንጋይ ሌሎች እንዳይመታቸው በዚህ አጋጣሚ የወላጅን ሐሳብ የወላጅን ቃል ባለመጠበቅ ብዙዎች ሲሰናከሉ አሁንም አሉ እኮ። አያኮ ታዳጊው ዳኒ አሁንም አሉ እኮ አለን። እና ለነሱ እንደው የስንብት መልእክት ካለ? አሁን እኔ ካላስተማርኩኝ አሁንም ይቆጨኛል። ይላል አሁን ማታ አስተምራለሁ፣ ሌሊት ሙሉ እያስተማርኩ ነው ማድረው። ቀን የቀረጸችኝ ነው የምታደርሷ። የቲክቶክ ቪዲዮን እሷ ነው የምትቀርጸው? አይ የቲክቶክ ቪዲዮ ሳይሆን ሌሊት ላይቭ ሳስተምር ካሜራ ይዛ እሷ ናት እያዞረች ልጁን ይዛ እናድራለን። እንደዛና ሌሊቱ ከማስተማር ተጨማሪ ደግሞ ቀንም ማስተምርበት ቦታ የምፈልገው ነፍሴ የምታርፈው ሳስተምር ብቻ ነው።
ለሌሎች ወላጆች የፈገግታና የሳቅ ምክንያት ሰው ነፍሴ ርፍ ትላለች እና ያንን ቁጭት ለመርሳት ያንን ጸጸት ለመርሳት ነው አሁን መንገድ እየተጓዝኩ ያለሁት። እና አንዳንድ ጊዜ በተለይ ወጣት እያለን ይሄ ልጅነት የሚባለውን እድሜ አልፈን 10ዎቹ እድሜ 14 15 ስንጠጋ የሚታየን ነገር ሁላ እውነትና ልክ መስሎ ነው የሚታየን። ለምሳሌ አሁን እኔ 28ኛ ዓመቴ ልጅ ነው እዚህ ጋር ቆም ያለው። እናቴ 50ዎቹን አልፋለች። ያ ማለት እናቴ ተጓዘችው የተወሰነ ርቀት አለ እዛ ድረስ። እኔ የሚታየኝ ከዚህ ጋር ይሄ ካሜራማን ይሄ ግድግዳ ነው። ስለዚህ ሁሉ ጊዜ ይሄ ካሜራማንና ይሄ ግድግዳ ልክ ነው ብዬ ነው የማምነው። እሷ ደግሞ ከኔ ራቅ ብላ ስላለች በግራም በቀኝም ያለው ነገር በጠቅላላ ይታያታልና አይ ልጄ ተው እዚህ ጋር ስትደርስ ነው እንደው የሚገባ እኔ እያየሁት ያለሁት ነገር አለ የሆነ እንቅፋት አለ ተው ስትል እርግጥ ነው የሚታየን ነገር ያ ነው። ስለዚህ አይ ይሄ ነው ትክክል ብለን እንጓዛለንና እኔ አሁን ለተማሪዎች የምመክራቸው ምክር አለ። ልክም ስትሆኑ ልክም ሳትሆኑ እናት ካለች እሺ ነው፣ አባት ካለ እሺ ነው። ወይደር የልክነት ስሜት ቢሰማህም የልክነት ስሜት ባይሰማህም እነሱ ከተናገሩ እድሜ በራሱ የሚያስተምር ነገር አለ። እሺ ነው። ስለዚህ እንደው እሺታን እግዚአብሔር አይንፈጋቸው። ወላጆቻቸውን እሺ በሉ ነው እንግዲህ የገባው። የቀደሙ ቪዲዮ በጣም አሁን እንደው ከዚህ ዴስክ ላይ ብንዘል ሉክ እስቲ እንደው አሁን ፊል አደርገዋለሁ። ዌይቱን ባይዘው ፊል እያደረኩት ነው። ክብደት አለኝ፣ ክብደት እንዳለኝ አውቃለሁ። ስዘል ግን ዜሮ ነው የምሆነው ለራሴ። በስመ አብ ዜሮ ነው የሆንኩት። እየዘለላችሁ ሞክሩት። ምንም ክብደት እንዳላችሁ ፊል አታደርጉ። ይሄ ስሜት ማለት ሊፍት አሁን በሚበጠስበት ሰዓት ላይ ከሊፍቱ ከቆምክበት ነገር ላይ ትነሳለህ። ዌይትለስ ስለሚሆን ሙሉ በሙሉ አየር ላይ ልትሳፈፍ ትችላለህ፣ ልትጋጭ ትችላለህ። ያንን ነው። እኔ ፊዚክስ ተምረናል። ማንም አስተማሪ ጠረጴዛ ላይ ወጥቶ በዚህ ደረጃ አስተምሮ አያውቅም ማለት ባይቻልም ምናልባት ሳይቀረጽ የቀረ እንደሆነ አላውቅም። ያንተ ግን ይለያል። የሰውን አስተያየት እንዴት አየው? ሰይፍሻን ይደንግጫለሁ። እኔ በዚህ ደረጃ ኤክስፔክት አላደረኩም። እንዳው እግዚአብሔር አለ ብዬ በዘጋው ይሻለኛል። ቢኮዝ አሁን ላይ ቲክቶክ ላይ ኢንተርቴንመንት ነገሮች፣ ሙዚቃ እንደነዚህ አይነት ነገሮች የተያዙ ነገሮች ናቸው። ኦር ሰውን ሊያዝናናና ፈታ ሊያደርግ የሚችል ነገር ነው ተቀባይነት ያለውና አሁን ይህን እየጮሁ ማስተማር እኔ ተቀባይነት ይኖረዋል ብዬ በፍጹም ኤክስፔክት አላደረኩም። እንዲሁ ነው በቃ ይለቀቅ ብለን ይለቀቅ ነውና ልክ 1 ሚሊዮን አለፈ የሚል ነገር ሳይ ክውን ያልኩት። ከዛ ወጥቼ ደግሞ ሰው እንዳለ እየመጣ አድናቆቱን ሲገልጽልኝ እኔ ስቲል ነው ማመን አልቻልኩም። በቃ እግዚአብሔር አለ እና ሆነ ብዬ ብዘጋው ይሻለኛል። ያው እንግዲህ የብዙቻችሁ ጥያቄ ነበረ። ህይወቱ ራሱ ያለፈበት መንገድ ሌላ ፊልም በሉት። ባልና ሚስቶቹን በጣም አመስግኑልኝ፣ እድሜ ከጤና ይስጣቸው። በጥያቄያችሁ መሰረት ያው እንግዳ ሆነዋል። በተከታይም እንግዲህ በኦንላይን ፊዚክስ በጣም ለከበዳችሁ እንደውም አንዳንዶች ያሉት እሱ ቢያስተምር የኖረው ሁሉ ብለዋል። አዎ ባይገርም የ50 ዓመት ሴትዮን መዝግቤያለሁ ክላስ ልጀምርላት። ኧረ ተው። ትምህርት ከጨረሰች ረጅም ጊዜ ሆኗታል። ግን በቃ I have to learn ያለች እንደውላልኝ። እንደው እድሜያቸው በጣም የሄዱም ሰዎች ይደውላሉ ድጋሚ ለመማር። ፊዚክስ እና ኬሚስትሪ በጣም በእኛም ዘመን በጣም ከባድ ነበሩ። በጣም ትኩረትን ይስባሉ። የዛኑ ያህል ደግሞ ጥሩ ያልሆነ አስተማሪ ደግሞ ካገኘህ ደግሞ እንቅልፍም ይስባሉ። ጉዳዩ ጥሩ ማብራራትና መያዝ ይፈልጋል። በተጨማሪ ደግሞ አስተማሪዎች ደግሞ የተለያየ ባህሪ ይኖራቸዋልና የምትሰማው ነገር ካንተ ትንሽ ራቀ ካለብህና የማስተማሩ መንገድ ትንሽ ምልህ የተለየ ካልሆነብህ እንዲህ በቃ እንትን እንደምትሰማው ልተኛም ትችላለህ። ያንተ ግን በቃ አለው። አንደኛ በሚገባቸው መንገድ በጣም አውርደ ከባዱን ጉዳይ ቀለል ባለ መንገድ ነው የምታስተምረው እና ያ ብዙዎችን ትኩረት ስባልና እሱ ቢኖር ኖሮ እኮ የኔ ፊዚክስ 34 ከመቶ አላመጣም ነበር የሚል አስተያየት አይቻለሁ። ከዛ ፈኒ ነገሮች ከዛ ውጭ ያገኛቸዋል። ኮሜንት እንኳን በጣም ብዙ አይነት ኮሜንት ነው እንደው ቢጻፈው። እንደነገርኩ የዚህ ሴትዮ ምዝገባ እኔ ለራሴ በጣም አስደግጦኝ ነበረ። ብቻ እንደው ሚዲያ ላይ ማናነሳቸው ብዙ አይነት ፈን የሚያደርጉ ኮሜንቶችን አገኝ ነበረ። በአንድ በኩል እኔን ኢንስፓየር ያደርገኛል፣ በሌላኛው በኩል ደግሞ ትምህርታችን ላይ ብዙ መስራት እንደምንችልም ደግሞ ታይቶኛል። በጣም ደስ ይላል። ቅድም እንዳልኩት ነው አሁን ወጣቶች ሆነው ሱስ ህይወት ላይ ላላችሁ በተለይ አንተ ህይወት በራሱ ሌላ ፊዚክስ ነው የገባኝ እሱ ነው።
የመጣህበት መንገድ ያለፍክበት ነገር ከዛ በኋላ አሁን የደረስክበት እንደ እግዚአብሔር ፍቃድ ወደፊት የምትሄደው ርቀትም በራሱ ብዙዎች አርአያ ይሆናል ብዬ አስባለሁ። አንተን የመታ ድንጋይ እንቅፋት ሌሎች እንዳይመታችሁ እሱ በፊት የነበረበት ቦታ ላይ ካላችሁ ነው ፕሮግራም ለምትመለከቱ ደግሞ ጥሩ የማንቂያ ደውል ነው። ነቃ ነቃ እየተባባልን ነው። ቲቸር ዳኒና ባለቤቱን አመስግኗቸው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከመልእክቶች በኋላ እንመለሳለን። እድሜ ከጤና ይስጣቸው፣ ልጆቻቸውን ያሳድግላቸው፣ መርቋቸው።